ለዘመናውያን ኖሮ ታስቦ መሃል ከተማ ላይ የከተመው በጥራት ቅንጡ ተደርገው የተገነቡ አፓርትመንትና ቪላ ቤቶችን በሰሚት 72 40,000 ካሬ ላይ ገንብቶ ያስረከበው የጌቱ ኮሜርሻል፣ የራማዳ ሆቴል፣ የሀበሻ ሲሚንቶ፣ ዱግዳ ኮንስትራክሽን እንዲሁም የግሎባል ቀለም እህት ኩባንያ የሆነው ጌት አስ ሪል ስቴት አሁን ደግሞ የዲፕሎማቶች ምርጫ በሆነችው ካዛንችስ ከባምቢ ሱፐርማርኬት ፊት ለፊት በብር ገዝተው በዶላር የሚያከራዩት ቢኖሩበት ደግሞ ዘመናዊ አኗኗርን የሚላበሱበት በ10% ቅድመ ክፍያ የግሎ የሚያደርጉት ቀሪውን ደግሞ በግንባታ ሂደት በ8 ዙር ያለምንም የዋጋ ጭማሪ ጠንቅቅ አድርገን ሰርተን እናስረክበውታለን። በልዩ ዲዛይን የሚገነቡትን በባለ 2 እና በባለ 3 መኝታ ቤቶች ከ115 ካሬ እስከ 159 ካሬ፣ ባለ 2 መኝታ 115 ካሬ በ11.7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 137 ካሬ በ14.4 ሚሊዮን ብር ሙሉ ክፍያ። ለበለጠ መረጃና ሳይት ለመጎብኘት ስክሪኑ ላይ ባለው ስልክ ይደውሉልን። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን ሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምን ቆያችሁ? ዛሬ በጣም እምወደውን እማከብረውን እንግዳ ጋብዤላችኋለሁ። ዶክተር አጥናፉ ደምሴ ይባላል። እኔ አንተ እያልኩ ነው የምጠራው። በፒኤችዲ ፋይናንስ እና በፕሮፐርቲ ማኔጅመንት ሰርተዋል። ሰርቲፋይድ ናቸው በማኔጅመንት አካውንታንት ሙያ ላይ ማለት ነው። ከ40 ዓመታት በላይ በተለያዩ ሙያ ዘርፎች ሰርተዋል። ከሰሩባቸው የሙያ ዘርፎች መካከል አንደኛው በመካከለኛው ምስራቅ ላይ በነዳጅና ከነዳጅ ጋር ተዛማጅ በሆኑ ከኢትዮጵያ ውጪ ያሉ ትላልቅ ዓለም አቀፍ ካምፓኒዎች ላይ በተለይ በዓለም አራተኛው ግዙፍ የነዳጅ አምራች በሆነ የመካከለኛው ምስራቅ አድራሻውን እንዲሁም በአውሮፓ መቀመጫውን ካደረገ ተቋም ጋር ለ30 ዓመታት በላይ ሰርቷል። ዶክተር አጥናፉ ደምሴ ያ ልምድ፣ ያ ኤክስፒሪየንስ፣ ያ የጠለቀን ዕውቀት ይዞ ዶክተር እዛ እኖራለሁ ለሰው ሀገር ካምፓኒ እያገለገልኩ እቀምጣለሁ አላለም። ወደ ሀገር ቤት መምጣት ፈልጓል። ወደ ሀገር መጥቶ ደግሞ መስራት የፈለገው በጣም አስገራሚ ነገር አለ። እንግዲህ ዶክተር በተለያዩ የሀገር ውስጥና የውጪ ዩኒቨርሲቲዎች በተለያዩ ኮርሶች የተለያዩ ስልጠናዎችን ሲሰጥም ቆይቷል። እነዛን ሁሉ ዕውቀቶችን አሰባስቦ አንደበተ ርቱዕነቱ፣ ተናጋሪነቱ፣ ደስ የሚል ሐሳብ የመግለጥ ችሎታውን ይዞልን ከውጪ ሲሰራበት የቆየውን የ30 ዓመታት የነዳጅና ተያያዥ ልምዶቹን ተጠቅሞ በሀገር ውስጥ ደግሞ ትልቅ ፕሮጀክት እየሰራ ይገኛል። ያው ምንድነው ከመደበኛው የፎሲል ፊውል ከሚባለው ጋር ተደባልቆ ለአውሮፕላን ነዳጅነት አገልግሎት የሚውል ትልቅ ምርት ማምረት የሚችል የባዮ ፊውል ፕሮጀክት ሳፍ የሚባለውን ሰስቴይነብል አቪዬሽን ፊውል ለአየር በረራዎች የሚያገለግል የነዳጅ ምርትን በተመለከተ በሀገር ውስጥ አሁን ፕሮጀክቱ 75% በላይ የደረሰለትን ትልቅ ፕሮጀክት እግዚአብሔር ይረዳዋል። ለኢትዮጵያ በጣም ትልቅ ተስፋ ይዞ የመጣ የሀገራችን እንቁ ሰው ነው። አሁን ሰሞነኛ በሆነ ጉዳይ በተለይም አሁን በወሎ አካባቢ ላይ ወጥቷል ወይም ደግሞ እየተፈለቀለቀ እየታየ ያለ ዘይት አለ። ያንን ዘይት ብዙ ሰዎች እየሄዱ ይነኩታል በእጃቸው። በየሶሻል ሚዲያው የተበተነ ነው እንደሰማችሁት። በጣም ብዙ ሰዎች የዚህን ጉዳይ ተመልክቶ ሼርድ እየሆነ ይገኛል። ዶክተር አጥናፉን ከዚህ ሐሳብ ተነስቶ በጣም ብዙ የጠለቁ የኢትዮጵያ የነዳጅ ሀብቶቿን፣ ሌሎች ተስፋዎቿን በጣም አስደናቂ ቆይታ አድርጌያለሁ ዛሬ ማለት ነው። ወደዛው ነው ቆይታ የምናደርገው። ቆንጆ ጊዜ እንደሚኖራቸው እርግጠኛ ነኝ። ዶክተር አጥናፉ ደምሴ፣ እኔ አብይ ይልማ ደምሴ ነኝ። ስለዚህ በእኔ አያት ስም የእርሶ አባት ስም አብሮ ተያይዘዋል እና ደስ ብሎኛል ስቱዲዮ ስለጋብዝኩ። በጣም ደስ የሚለኝ ነገር ቢኖር በዘርፉ ላይ ሙያ ያለው እውቀት ያለው ሰው ሲያወራ በጣም ደስ ይለኛል እና እንደው ከዚህን ጀምር። አሁን ሰሞኑን እየተነገረ ያለው ዜና በተለይ በደቡብ ወሎ የነዳጅ ወጥቷል አለ እየተፈለቀለቀ ፊት ለፊት ላይ እንዲህ ፈጭ እያለ ሰው እየወሰደ እየተጠቀመው ነው ያለው በሚል እየተነገረ ያለው ነገር የሶሻል ሚዲያውንም ይዞታል። በአካል ታውቀዋለህ ያን ቦታ ዶክተር? አመሰግናለሁ አብይ። ይሄ የወቅቱ አንገብጋቢ ጥያቄ ነው። ብዙ ሰውም ደግሞ ይህንን ለማወቅ የሚፈልገው ጉዳይ ስለሆነ አቅሜ የሚፈቅደውን ያክል ለመግለጽ እሞክራለሁ። ቦታውን አውቀዋለሁ። ከዚህ ቀደም በተለያዩ ጥናት ምርምር ስራዎች ለተለያየ ፕሮጀክት ጥናቶች በአካባቢው ላይ ያሉትን ማዕድናት በሚመለከት
በመንቀሳቀስበት ወቅት ቦታውን አውቀዋለሁ በትክክልም። በዚህ አካባቢ ለአንድ 4-5 ዓመት ተመላልሼ ሰርቼበታለሁ። ለገሂዳ ወረዳ ይባላል። ከዚህ ቀደም ለገሂዳ ወረዳ የሚባለው በሁለት ወረዳዎች ውስጥ የተከፈለ ነበር። አንደኛው በወረኢሉ አቅጣጫ ነው። አንደኛው ደግሞ ወደ ሌላው አንድ ወረዳ አለ፣ ረሳሁት፣ ግን ቆይቼ አስታውሰዋለሁ። በኋላ ግን ይሄ ወረዳ ከተወሰነ ዓመት ወዲህ ራሱን ችሎ ወረዳ የሆነ ነው። ከሁለቱ ወረዳዎች የተወሰኑ ቀበሌዎች ተከፋፍለው ራሱን ችሎ ወረዳ የሆነ ነው። በአካባቢው ላይ መንገድ ከዚህ በፊት አስፋልት መንገድ የተሰራበትና አክሰስ አልነበረውም በወቅቱ፣ የገጠር መንገድ ነበረበት። አሁን ግን በኢትዮጵያ መንግስት ድጋፍ በዚያ በኩል ትልቅ መንገድ ተሰርቷል። አስፋልት ሮድ አለው። አቃስታ ይባላል ከተማዋ፣ አንደኛው አይረሳዋት። በአቃስታ እና በወረኢሉ ከተማ መካከል ላይ ያለ ወረዳ ራሱን ችሎ ለጋሂዳ ወረዳ ይባላል። ይህንን ነዳጁንም በተመለከተ በቦታው ላይ ሄጄ አይቼዋለሁ እና ብዙ ጥያቄ ሲነሳም በዚህ ሁኔታ ላይ ልምድ እንዳለው ሰው እርግጥ ነው ያጓጓል። ነገር ግን ይሄ ነገር ወደ ፋብሪካ ለመቀየር ቢታሰብ ይሆናል ወይስ አይሆንም የሚለውን አብሮ እዛ ላይ እናየዋለን። ከዛ በፊት ግን እስቲ ቦታው ላይ ስታየው ይሄ የሚፈቀፈቀው አሁን እኛ በየሶሻል ሚዲያ ላይ የምናየው እሱ ራሱ ቅርጽ አለው በዛ ላይ እሱን ነው ቢታየው የሚፈቀፈቀው ነገር አሁን በጣም በብዙ መልኩ እየታየ ነው። ከአወጣጡ ራሱ ድፍድፍ የሚመስል ዘይት ምን ይመስላል? ራሱ ዘይቱ ነዳጅ ብዙ ሚስጥር ያለው ነገር በአብዛኛው የሚታየው ከላይ የሚታየው ጥቁሩን ነው ማለት ለኦክሲጅን ኤክስፖዝ ከሆነ በኋላ ከተጋለጠ በኋላ የሚታይ ነገር ሲሆን ያን ጊዜ ጥቁር ነው መስሎ የሚታየው። ነገር ግን እጅግ የሚደንቅ ነገር አለው። እንግዲህ ነዳጅ መሰረቱ አንድ ነገር ኮምፖስት የሆነ ወይም ዲኮምፖስት የሆነ ለብዙ ዓመት የበሰበሰና የተለያዩ እጽዋትም እንስሳትም የተለያዩ ነገሮች ለብዙ ዓመት ምናልባት ዓመቱ ሊለያይ ይችላል። አንዳንዶቹ እስከ 10,000 ዓመት ይላሉ፣ አንዳንዶቹ 8,000፣ አንዳንዶቹ 5,000። ያ በመሬት ውስጥ ለብዙ ዓመት ሲበሰብስ ኖሮ ቅርጹን ቀይሮ ያ የተለያየ ኮምፖዚሽኖችን ተገናኝቶ ሌላ መልክ ይዞ በሳይንሱ ሃይድሮካርቦን የሚል መሰረት ይዞት ወደ ስራው ስንገባ ደግሞ ለነዳጅ እንደ ፊድስቶክ ግብአት ብንለው ምናልባት ትርጉሙን ትንሽ ሊቀራረብ ይችላል ይሆናል እና ይህ የነዳጅ የመጀመሪያውን መሬት ውስጥ እያለ ምናልባትም በጣም ብዙ ሺህ ሜትር አንዳንዴ እስከ 3,000 ሜትር በጣም ቅርብ ቢባል እስከ 800 ሜትር ድረስ የተገኘባቸው ቦታዎች አሉ። ይሄ ከብዙ ድካም በኋላ የሚገኝ ነገር ነው እና ያ ነዳጅ ይሄ ሃይድሮካርቦኑ ምን ይመስላል ታች ውስጥ እያለ ለአየር ከመጋለጡ በፊት ቢባል ሊትራሊ ስብ ነው የሚመስለው። ይህንን ማለት ነጭ ነው የሚመስለው። እንደውም እንደ ላት ከለር ትንሽ ደግሞ ወደ እንትንነት እንደ ሴሚ ወደ ቢጫምነት ልበለው እንደዚህ አይነት ነገር አለው እና ውስጥ ሆኖ በሚታይበት ጊዜ በተለያየ መሳሪያዎች አሉት። ሳይንቲፊክ የሆነ መሳሪያ ጂኦፊዚክስ የሚሉት አለ፣ ሌሎች መሳሪያዎችም አሉ። ለአየር ከመጋለጡ በፊት እንዲህ እንደ ላት አሁን ትሪ ላይ ቢቀመጥ ወይም አንድ ዕቃ ላይ ቢቀመጥ እንደ ረግቶ እንደማይቆም ሁሉ ያም ሲዋልል ይታያል። ሌየር ይሉታል ከላዩ ላይ ያለውን ሽፋን ያንን ሽፋን በተገለጠ ጊዜ ለአየር ይጋለጣል። ለአየር ሲጋለጥ ወደ ከለሩ ወደ ጥቁርነት መጀመሪያ ወደ ጥቁር ቡኒ አይነት ነገር ይቀይራል። ቀስ እያለ እየጠቆረ ይመጣል። ከዚያ በኋላ ውፍረቱ እየጨመረ ይመጣል። ይህንን ወደ ያንዳንዱ የቴክኖሎጂ ላይን ያንን በኋላ መጣበታለሁ። የቴክኖሎጂ ላይን ከመግባቱ በፊት ያንን ለመግፋት ሙቀት እንዲጨመርበት ይደረግና በተለያዩ የፓይፕ አይነቶች የማይዝ አይነቶች ፓይፖች አሉ። በዚያ ተገፍቶ
ወደ ምርት ለሚያስፈልጉ ላይኖች ይገባል። እሱ ላይ ያለ አንድ ቅድም ስብ ላቱ ምንድነው ስብ ይመስላል ያልከኝን ነገር ተመልክቶ እንግዲህ አንተም ከዚህ ቀደም ስትጠቅሰው ሰምቻለሁ። በመጽሐፍ ቅዱስ ላይ የምድርን ስብ ትበላላችሁ የሚል ሲቀመጥ እንግዲህ ስብ የሚመስለው ያው እንደዚህ እንዴት ነጭ አይነት ስብ ሊመስል ይችላል ብሎ ሰው ሊጠይቅ ይችላል። ይሄ አብሮ ይሄዳል። እንደው አሁን የምድር ስብ የሚለውን ይገልጸዋል በመጽሐፍ ቅዱስ የገለጸውን አንተ ስታየው በእናንተ ሙያ ውስጥ አንድ በግዕዝ ከመስተአምር ንግግር ይባላል። ምን ማለት የምናውቀውን እንናገራለን። ከዚያም በኋላ ሌሎችን የግዕዝ ነገሮች ልጨማምርበት እችላለሁ። ትንሽ ነው ግን ብዙ እውቀት የለኝም። ግዕዝ የምናውቀውን ነው እኔ አሁን የምናገረው፣ የማውቀውን ነው የምናገረው። እንግዲህ ዘፍጥረት 45 ላይ የምድርን ስብ ትበላላችሁ ተብሎ ቃል የተገባላቸው በዚያን ጊዜ የተለያዩ የእስራኤል እንትኖች አሉ ከአብርሃም ዘር ጋር የተገናኙ እና ለእኔ የመጀመሪያ ስለ ነዳጅ ጠለቅ ብዬ ከማወቂ በፊት አሁንም በእርግጥም ጠለቅ ያለ በጣም እውቀት አለኝ ማለት አይደለም። እኔ ከዚህ የነዳጅን ምርት ወደ ንግዱ መስመር ማስገባት የሚለው ነው የኔ ትልቁ ድርሻ። እንዴት አድርጎ ይህንን ነገር ሰርቶ ቴክኖሎጂውን መርጦ ገበያ ላይ አቅርቦ ገበያ ላይ ትርፋማ መሆን ይቻላል የሚለውን የዚህን የፕሮጀክት ማኔጅመንት ፓርት እሱ አሁን ለተነሳንበት ዓላማ አይደለም እንጂ እሱን በደንብ በልበ ሙሉነት መናገር ይችላል። ያ ቅድም ከመስተአምር ንግግር ያልኩበት ምክንያት እስከማውቀው ድረስ ለማለት ነው። እንግዲህ በዚያ ላይ የምድርን ስብ ትበላላችሁ ተብሎ ሲገለጽ እኔ ቀደም ብሎ ይህንን ቃል አውቀዋለሁ ገና ከልጅነቴም ጀምሮ። ነገር ግን እኔ ስብን ተረጉመው የነበረው ያው ነዳጅ ከመሬት ውስጥ ነው የሚገኘው። ከመሬት ውስጥ ስለሚገኝ ያ ደግሞ በረከት አካባቢው ያለው ወይም አገር ወይም በአንድ የተወሰነ ኤሪያ ያለ ይጠቀሙበታል እና ጥሩ ሀብት ያገኛሉ ከማለት ነው የተረዳሁት። መጀመሪያ ማለት ጥሩ ኑሮ የተሻሻለ ኑሮ ነው የሚኖሩት። በእኔም በአካልም ስለማቀው ከዚህ አንጻር ነው የተረዳሁት። በኋላ ግን በቦታው ላይ ሆኜ ሳየው ጥናትም ስለ ፕሮጀክቱ ጥናትም ሲደረግ ስመለከት ቡድኑን በአጠቃላይ የዚህ ሪሰርች ኤንድ ዲቨሎፕመንት RSD ይባላል፣ ሪሰርች ስተዲስ ኤንድ ዲቨሎፕመንት ዲፓርትመንት በእኔ ስር ስለነበረ ይህንን የግድ እያንዳንዱን መራው ስለነበር ማወቅም ነበረብኝ። ጠጋ ብዬም አንዳንድ ጥያቄዎችን ለማንሳትም ለመረዳትም ለሌሎችም ለማስረዳት ማወቅም ስለነበረብኝ ይህን ነገር እኔ መጀመሪያ በተረዳሁት ነዳጅ ለአንድ ሀገር ከመሬት ውስጥ ወጥቶ እንደይጠቅምና አገሪቱን ያበለጽጋታል ከሚለው ሳይሆን በኋላ ያየሁት ያ ቃል በአይነ ስጋ ነው ያየሁት ያንን ቃል እና ለእኔ የኔ ትርጉም እንደው ተቀራራቢ ቢሆንም እንደው ከጸጋው አንጻር ነው ተቀራራቢ የሆነ ትርጉም የነበረኝ ቀደም ብሎ። በኋላ ግን በአይኔ ሳየው መቼስ ቃሉ ስህተት እንደማይሆን ነው ከዚህ የተረዳሁት። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም፣ ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራንዮ፣ የተጠመቀበት ዮርዳኖስ፣ 40 ቀን የጸለየበት ቆሮንቶስ፣ ቃና ዘገሊላ ውሃን ወደ ወይን የቀየረበት ደብረ ታቦር፣ በቅዱስ መጽሐፍ ያነበብነውን በአካል የበረከቱ ተካፋይ እንሆን ዘንድ በጎልጎታ አስጎብኚ ድርጅት ከጃንዋሪ 3 እስከ ጃንዋሪ 11 በኢየሩሳሌም የበረከት ጉዞ ጥሪ ቀርቦልናል። በመላው ዓለም የምትኖሩ ውድ ኢትዮጵያውያን የበረከቱ ተካፋይ ተሆኑ ዘንድ ጥሪያችንን እናቀርባለን። ጎልጎታ አስጎብኚ ድርጅት። ይህንን ነው ከሱ እንነሳና አሁን ቅድም የገለጽክልን ያለው ነገር አለ። ያ ነዳጅ በከርሰ ምድር ውስጥ እንግዲህ ሚሊዮን የሚሉ አሉ፣ በብዙ ሺህ ዓመታትም የሚባለው እስከ ቅርብ ጊዜም እስከ ኖህ ዘመንም ድረስ በነበሩት የሞቱ ዲኬ ያደረጉ አካላት እየበሰበሱ ቆይተው አሁን ነዳጅ ሀብት ሆነው ከስር አልችል ሲል ወደ ላይ አቅጣጫ ልክ እንደ ወሎ አይነቱ ገፍቶ ይመጣል። አሁን ያለነው ቅድም ያልከው የኮምፖዚሽኑ ውቅሩ ላይ ነው ያለነው። እሱ ላይ እንቀጥል። ጥሩ። እንግዲህ ነዳጅ ወደ
ጥቅም እንዴት ይውላል የሚለውን አብሬ ላይ ያይዛል። አሁን በለገሂዳ ደቡብ ወሎ ውስጥ የታየው እጅግ ደስ የሚያሰኝ ነው። ቀደም ብሎም ታይቷል ከዚህ በፊት ከተወሰነ ዓመታት በፊት። እንግዲህ ወደ ምርትነትና ወደ ጥቅም እንዴት እናውለዋለን፣ በምን መልክ ቢሆን ለሀገሪቱ ይጠቅማል የሚለውን ብዙ የባለሙያ ጥናትና በተለይም በዚህ በፔትሮሊየም ኢንጂነሪንግ ላይ ብዙ እውቀቱ ያላቸው ሰዎች፣ በኬሚካል ኢንጂነሪንግ ላይ ደግሞ የበለጠ እውቀቱ ያላቸው ሰዎች ጠጋ ብለው ማጥናት ይጠይቃል። ይሄ ከተጠና በኋላ ፍሬያማ ሊሆን የሚችለው እንዴት ነው ብለን ደግሞ አብረን ማሰብ አለብን። በዚህ ቋንቋ ፊዚብል ነው ወይ ወይም ቪያብል ነው ወይ ወደ ኢንዱስትሪው ውስጥ ብናስገባው ለሀገር ጠቀሜታ አለው ወይ? ፊዚብል ብለን ስናስብ አብረን የምናያይዛቸው ነገሮች አሉ። የመጀመሪያው በቦታው ላይ ያለው ፊድ ስቶክ ይባላል፣ ወይም እዚያ ውስጥ ያለ የተጠራቀመው የነዳጁ ብዛት ስቶኩ በአማርኛ እንዴት አድርጌ እንደምገልጸው አላውቅም። የተጠራቀመው የተያያዘው ሀብት እዚያ ውስጥ ያለው ከሚወጣው ወጪ ጋር አዋጭነቱ ምን ያክል ነው? ምን ያክል ወጪ እናወጣለን በዚያ ቦታ ላይ ቢጠና ምን ያክል እዚያ ጥሬ ዕቃው አለ፣ ይህንን አሁን እየወጣ ያለው ምን ያክል በማሽነሪ ልንጠቀም ወጪ እናወጣለን፣ ምን ያክል በአጠቃላይ የፕሮጀክቶቹ ካፔክስ እና ኦፔክስ የሚባሉ አሉ። ካፔክስ ማለት ካፒታል ኤክስፔንዲቸር ነው። ኦፔክስ የሚለው ደግሞ ኦፕሬሽናል ኤክስፔንስ ነው። ማለት ይሄ ተደምሮ አጠቃላይ የኩባንያ የዚያ የፕሮጀክት ሙሉ ለሙሉ ወጪ ሆኖ የተደመረውን ያክል ወጪ እዚያ ውስጥ ካለው ስቶክ ውስጥ ካለው በአጭር ጊዜ ቢቻል ከ4 ዓመት ባልበለጠ እስከ 7 ዓመት ድረስ ይሄንን ወጪ ከዚያ የሚገኘው ሊያዋጣን ይችላል ወይ ብሎ መጠናት አለበት። ይሄ ብዙ ስቴፖቹ ብዙ ናቸው። በዚህ ፕሮግራም ዘርዝረን ስለማንጨርሳቸው፣ ነገር ግን ጥናቱ ሲጠና እነዚህን ነገሮች ከወጪና ያወጣነው ወጪና ያገኘነው ገቢ ይመጣጠናል ወይ ብለን ጥናት መጥናት አለበት። ስለዚህ በአጭር ጊዜ ውስጥ ይሄ ያወጣነው ወጪ ሊመልስ ይችላል ብሎ ከታሰበ እዚያ ውስጥ ያለው ስቶክ ተጠንቶ የተገኘው ሊያዋጣ ይችላል። ሁለት አይነት ቴክኖሎጂዎች አሉ። አንደኛው ቴክኖሎጂ ኮንቬንሽናል ነው። ኮንቬንሽናል ማለት አንድ ጊዜ ቋቋምና ከዚያ በኋላ ያለው ደግሞ በዚያ በወጣ ወጪ ያክል የምናገኘው ገቢ ቢያንስ እንኳን ከወጪ ቀሪ እንኳን ብናየው ብሬክ ኢቭን ይባላል። ትርፍም የሌለው ኪሳራም የሌለው ደረጃ የሚያደርስም እንኳን ቢሆን በሀገር ላይ ጠቀሜታ አለው። ቢያንስ ነው። ሌላው በየጊዜው በአማርኛ ለማምጣት እየሞከርኩ ነውና እንደ ምርቱ መጠን ወይም እንደ ጥሬ ዕቃው መጠን መስመሮቹ እየተከፈቱለት፣ ለምሳሌ አሁን በአንድ መስመር ይመረት እንደሆን ጥሬ ዕቃው እየጨመረ መሄዱን ሲረጋገጥ ሁለተኛ መስመር፣ ሶስተኛ መስመር፣ በተለይ አሁን ናይጄሪያ ይህን ቴክኖሎጂ እየተጠቀሙ ይገኛሉ። አሁን ግን ኮንቬንሽናል የሚለውን ምርቱ እየተረጋገጠ ስለመጣ ኮንቬንሽናል ማለት አንዴ ነው፣ አይጨመርም፣ አይቀነስም። ስለዚህ ይህንን ምርት የአዋጭነቱን ጉዳይ ላይ ከሁለቱ አንዱ ቴክኖሎጂ ለመመረጥ መጀመሪያ የሚያስፈልገው በመሬት ውስጥ በከርሰ ምድር ውስጥ ያለው የነዳጅ ክምችት ወይም የድፍድፉ ክምችት ጉድጓዱ ከመሰራቱ በፊት ጉድጓዱ ራሱን ችሎ የአሰራር ስልት አለው። ስለዚህ በዚያ ውስጥ ከመከፈቱ በፊት የእነዚህ አይነቶች ጥናቶች ባለሙያዎቹ ያውቁታል በምን እንደሚሰራ። ስለዚህ ያ መሰራት አለበት። ምን ሆኖ ነው አሁን በወሎ የምናየው ከፍተኛ የሚገነፍል ነገር ነው የሚታየው? ያ ሲሆን ማለት ምን ማለት ነው? አንደኛ እሱ ነው። ሁለተኛ እኔ ማውቃቸው አሁን
በንባብም በምንም የምናውቃቸው ዓለም ላይ የቁፋሮ ነዳጁን ቆፍሮ ለማግኘት የተለያዩ ቴክኖሎጂዎች አሉ። በጣም አስቸጋሪ በተባሉ ቦታዎች ላይ እንደነ አሜሪካ ያሉ ሀገራት የሚጠቀሙበት በሃይድሮሊክ በግፊት ተጠቅመው በተለይ አለቶችን ወደ ተፈለገው ስምጥ ሸለቆ የማይመች ቦታ እንኳን ቢሆን አሁን የወሎ የማይመች ቦታ እንኳን ቢሆን ያለው በማይመች ቦታ ላይ በውሃ ግፊት አድርገው አለቱን እየሰነጠቁ ይከቱትና ከዛ ቦታ ድሮፕ ያደርግና ልክ እንደዚህ ቴክኖሎጂ እንዲመጣና ወደ ጎን ይሰነጠቃል። ከዛ ይገፉታል፣ በውሃ ግፊት ይገፉትና አለቶቹ ይሰነጣጠቃሉ። ከዛ ከአለቶቹ ወደዚህኛው ቱቦ ውስጥ ነዳጁ እንዲገባና ተስቦ እንዲወጣ የማድረግ ቴክኖሎጂ ምንም ቦታ ቢሆን አይቻልም የሚባል ቦታ እንኳን ቢሆን ሰንጥቀው ማውጣት የሚችሉበት ቴክኖሎጂ አሁን አሜሪካዎቹ ሌሎቹም የሚጠቀሙት አለ። ከዛ አንፃር አሁን ይሄ በምን መልኩ ቢሆን ነው እየተፈለቀለቀ ወደ ላይ አቅጣጫ እየመጣ ያለው? ሁለተኛ ቴክኖሎጂዎች ይሄንን ነገር አድሬስ ለማድረግ የቴክኖሎጂ አማራጮች በጣም ብዙ አስቸጋሪ በሚባል ቦታ አለቶች እንኳን የተቀበረ ቢሆን አስቸጋሪ የሚባለውን ሰንጥቆ ማምጣት የሚቻልበት ዘመን ላይ ነው ያለ ነው። ሶ ይሄንን አንተ በሚድል ኢስት በመካከለኛው ምስራቅ ላይ ከ30 ዓመታት በላይ በነዳጅ ቁፋሮ የሚሰሩ ትላልቅ ካምፓኒዎች ሰርተህ ያለህ ልምድ ለዚህ ግብአት ሊሆነን ይችላልና እንዴት ታየዋለህ? ጥሩ፣ በጣም ጥሩ ጥያቄ ነው ያመጣኸውና ደግሞ መመለስም በአግባቡ አለበት። እንግዲህ ይሄ እነዚህ ከመሬት በላይ በአጭር ጊዜ ውስጥ ወጥተው የሚታዩት የየራሳቸው ምክንያቶች ታሳቢ ይደረጋሉ። እኔ ካለ ልምድ ሳይንስ ዝርዝሩን ያው ለባለሙያ ተውና እስካሁን ድረስ ያጋጠመውን ነገር ነው። ይሄ ሁኔታ ከዚህ ቀደም የካሎብ ላይም ሀረር ላይ የካሎብ ወይም ኦጋዴን ውስጥ ባለው አሁን ስፔሲፊካሊ በየትኛው ክልል እንደሆነ አላውቀውም፣ ግን ሀረር እንደሆነ ግን አስታውሳለሁ። በዚያን ጊዜም የዚህ አይነት ፍንጮች ታይተው ነበር እና ብዙ ጊዜ በቃ ብዙ ነዳጅ ሊገኝ ነው የሚል ሲሞከር ግን ከሻሎ ከሆነ ቦታ የወጣ መሆኑ ያሳያል። ማለት ይህ የሚያሳየው ምንድን ነው? ወደ ውስጥ በምንገባበት ጊዜ ያለው ስቶክ ከኢንቨስትመንት ከሚፈልገው ኢንቨስትመንት ጋር ሲታይ ከቴክኖሎጂ ጋር ሲታይ እንደማይመጣጠን ይታያልና ለዚህም ካሎብ ለሚባለው 2-3 ጊዜ ካሎብ ምናልባትም በዚያው መስሪያ ቤት ውስጥ የነበሩት ሰዎች በተለያየ ሁኔታ ሊገልጹት ይችላሉ። ካሎብ 1-2-3 የሚል እንደዚህ ፕሮጀክቶች ወይም ደግሞ ሌላ ተቀያያሪ ስሞች ተደርገውለት እንደነበረ ጽህፈት ቤቱንም እዚህ ጥቁር አንበሳ ጀርባ አካባቢ ሆኖ በተደጋጋሚ እንደ ጎብኝቼዋለሁ፣ ባለሙያዎችንም አናግሬያለሁ። እና እንደዚህ አይነት ፍንጮች ሊታዩ ይችላሉ። ከቅርብ ስቶኩ በጣም ውስን ከመሆኑ የተነሳ ይሄ ምሳሌ ካሎብ ላይ የሚታይ ነው። የወሎም ነው ብዬ ባልደመድምም መደምደሙ ያስቸግራል፣ ግን የዛን አይነት ነገሮች ሊኖሩት ይችላሉ የሚል አንዱ እሳቤ ውስጥ ማስገባው አለ። ሁለተኛ በርቀት ጠልቆ ምናልባትም ሸለቆ ውስጥ ሆኖ ቴክኖሎጂው እዚያ ደረጃ መድረስ አይቻልም ወይ? በጣም ይቻላል፣ በጣም ይቻላል። ዛሬ ብዙ ነገር ዓለም ረቋል እና ከመርቀቁ የተነሳ ምን በመሬት በከርሰ ምድር ውስጥ ያለ ነገር ምን እንደሆነ እኛ ሳናውቀው እነሱ ያውቁታል። ኦፍኮርስ እኛም ከተወሰነ ጊዜ በኋላ የማወቅ ዕድሉ ይኖረናል። ሀገራችን ላይ የትምህርቱን ጉዳይ እያጠናከር ነው ስንሄድ ቴክኖሎጂ ወደ ሀገራችን ብሩህ አእምሮ ያላቸውን ሳይንቲስቶችን፣ ኢንጂነሮችን፣ ሌላ ሙያም ያላቸውን ሰዎች ሀገራችን እያፈራቸው የምትሄድበት ጊዜ ይሄ የማይሆንበት ምክንያት የለም። ስለዚህ 2 እሳቤዎች ናቸው ያሉት። አንዱ በቅርብ በመገኘቱ ምክንያት፣ ሌላው ደግሞ በርቀቱ ነው። ይህንን ጫፏ ብቻ እንደምንም ብላ ፈንድታ፣ ምክንያቱም ሃይድሮካርቦን ነው። ይህንን ለአንተ ብትሆ ይሻላል። ሃይድሮጅን ምንድን ነው? ሃይድሮካርቦን ሲባል ሃይድሮጅን እና ካርቦን ነው። ስለዚህ እነዚህ አሁን እንግዲህ ሃይድሮጅን ሲባል ደግሞ ሌላ ብዙ ነገር ኮምፖዚሽን አለ። ይሄ ዲቴል የሆነ እኔ በዩኒቨርሲቲ እንዳየሁት በአንዳንድ ዲፓርትሜንት ሃይድሮጅን ራሱ ሃይድሮካርቦን
በሶስት ሌቭል ሲሰጥ አይቻለሁ። እኔ አንደርግራጁዌት ፕሮግራም ላይ እኔ ያየሁት ውጭ ሀገር ዩኒቨርሲቲ ላይ ሃይድሮካርቦን ብቻ በፔትሮሊየም ኢንጂነሪንግ፣ ኬሚስትሪ፣ ኬሚካል ኢንጂነሪንግ የሚያጠኑት ካሪክለማቸው ላይ ሳየው 1 2 3 ተብሎ በአማርኛ ባረገው 1 2 3 ተብሎ ተከፍሎ ማለት ቢያንስ 3 ሴሚስተር ትምህርቱ እንደሚሰጥ አይቻለሁ። ይሄ ማለት ብዙ ሪች ብዙ በኋላ ምንድነው ሃይድሮካርቦን ወደ ምን ያገለግላል እንዴት ይመጣል ለሚለው በኋላ ስትጠይቀኝ የምመልሰው መልስ ነው እና ይሄ ሁለቱ እሳቤ ውስጥ ሊገቡ ይገባል ብዬ አምናለሁ። ታንኪ በጣም ቆንጆ። ስለዚህ አሁን እያየን ያለ ነው ሞር በወሎ አካባቢ ላይ እየታየ ያለውን ሀብት ብቻ አይደለም። ኢትዮጵያ የዚህ ሀብት ከፍተኛ ጉልበት ያለባት ስፔሻሊ ደግሞ በናቹራል ጋዝ ላይ ያለውም ሀብት ተያያዥ ነው። ናቹራል ጋዝ ባለባቸው ቦታዎች ላይ ይሄ የተፈጥሮ ዘይታማ እነዚህም ምርቶችም የሃይድሮካርበን ውጤቶችም ጭምር ይጠበቃሉ እንደዚህ አይነት ቦታዎች ላይ ስፔሻሊ አሁን በዚህ ለቀይ ባህር ድንበርተኛ በሆነ ኢትዮጵያ ክፍሎች ላይ ከፍተኛ እንዲያን ነገር ይጠበቃል። ምክንያቱም በቀይ ባህር ታችኛው ወለል ላይ ለረጅም ጊዜ ሲሞቱ የነበሩ እንደዚህ ከርሰ ምድር ላይ ሲጠራቅሙ የነበሩ አሶች፣ ሌሎች ፍጥረታት ሊክ ያረጉ የነሱ ዘይት ሊክ ያደረገ ወደዚህኛው ወደ ኢትዮጵያ ወዳለችበት ክፍል ላይ ሰርጎ መግባቱ አይቀርም። ምክንያቱም ወደዛ አካባቢ ላይ ሞቃታማ ስፍራ ነው፣ የማቅለጥ ባህሪ ያለው ከዛ በየአለቱ እየተሽለኮለከ ገብቶ አሁን ወሎ ያለበት፣ አፋር ያለበት፣ ሌሎችም ቦታዎች ላይ ሶማሊያ ቦታዎች ላይ ያሉ ቦታዎች ላይ ይጠበቃል። በተፈጥሮ እንደዚህ አይነት ነገር ይጠበቃል። አልተጠናም ነው፣ አልታየም ነው። እንደገናም ደግሞ ብዙ ገና አልተሰራበትም። ኢትዮጵያም አላረፈችም ለማስጠናት ራሱ ማለት ነው። ረፍት አገኘችበት ጊዜ ራሱ ብዙ ያለ አይመስለኝም። አሁን ያለው ቴክኖሎጂ ደግሞ በጣም የሚገራርም ቴክኖሎጂ ውጤት እንዳለ ደግሞ እያየን ነው ያለ ነው። እኒህን ነገሮች ትይዝልኝና ወደ ሃይድሮካርበን ውጤቶቻችን ሌሎች ከመምጣታችን በፊት ኢትዮጵያ ምን ያህል ካፓሲቲ ሊኖራት ይችላል? እንደገና ደግሞ አሁን በአረቡ ዓለም ላይ በመካከለኛው ምስራቅ ላይ ያለው ሀብት ጋር እንዴት አድርገው ኤክስፕሎር እንዳወጡት እሱን ሁለቱን አያይዘህልኝ። ምክንያቱም በግራ የአረቡ ዓለም በዚህኛው ደግሞ የኢትዮጵያ ምድር ያለበት ቦታ ነው። ኢትዮጵያ ተመሳሳይ ሀብት ሼር አታደርግም ብሎ መገመት አይቻልም። ግን ምን ያህል ሪሶርስ ሊኖረን ይችላል የሚለው ነገር ጠቅሰልኝ ከናቹራል ጋዝ ጋም አያይዘህልኝ ይሄን ነገር ከወሎ ሌሎችም ቦታዎች ላይ ካለው ነገር ጋር ምናልባትም በልምድ አንተም በባዮፊውል ላይ በጣም ብዙ ጥናት እያደረጋችሁ ነው ያላችሁት እና ኢቭን እስከ አውሮፕላን ነዳጅ ድረስ ሊሄድ የሚችሉ ሀብቶች ላይ ጥናት እያደረጋችሁ ነው። ወደዛም እንመጣለን። ነገር ግን እዚህ ጋር ምን ያህል ሀብት ሊኖረን ይችላል እንደው በግምት? ጥሩ። ይሄ አረቦች የሚሉት ነገር አለ። አቀማመጣችን የጎን ለጎን የተያያዘ ስለሆነ ኢንዘሎንግረን በተወሰነ በረጅም ዓመት ውስጥ የእኛ ነዳጅ በቀይ ባህር ስር አልፎ ሌሎችም እንደዚሁ ከቀይ ባህር ጋር ተያይዞ የሰው ልጅ መፈጠሪያ ቦታ ናት ተብሎ በሚታመንበት ሀገር ነዳጅ መካከለኛ ምስራቅ ተገኝቶ ኢትዮጵያ ውስጥ አይገኝም ብሎ ማሰብ አይቻልም ይላሉ። ምክንያቱም ሂደቱ እንደዚህ ነው። ነዳጅ ሁልጊዜ የሚሄደው ሌሎችም ማዕድናት ከላይ ወደታች ነው። ስለዚህ እነዚህ የነዳጅ ግብአቶች ወይም ሃይድሮካርቦኑ ወይም ፊድስቶኩ ከአንድ ቦታ ወደ አንድ ቦታ አይሄድም ብሎ መገመት ስለማይቻል ኢትዮጵያ ውስጥ በተለይም ደግሞ በአሁን በቀይ ባህር በኩል አልፎ አፋርን ይዞ ወደ ሚድልስትን ከሚድልስት ተነስቶ ወደ ሪፍት ቫሊ የሚገባውን ምክንያቱም ሪፍት ቫሊ እስከ ጆርዳን ድረስ ስለሚዘልቅ ይህን የነዳጅ እንቅስቃሴ ከአንድ ቦታ ወደ አንድ ቦታ አይሄድም የሚል ምንም ማንም የሚጠረጥረው አይደለም፣ በተለይ ከሙያው ጋር ትንሽ ጠጋ ያነሳ። ስለዚህ ኢትዮጵያ ውስጥ ይህን ያክል የነዳጅ ክምችት ይኖራል ብሎ መገመት በቁጥር ማስቀመጥ ባይቻልም ኢትዮጵያ ውስጥ ግን ነዳጅ እንዳለ ከባለሙያዎቹ ከዚህ ቀደም የተገለጸ እንደውም የውሃ ማማ ከመባልም ቀጥሎ ደግሞ ወደ ነዳጁ የሚያስገባለ። ያ ብቻ አይደለም በኋላ የሚመጣ ጥያቄ ነው። አሁን ኢትዮጵያ ውስጥ
ለዚህ ሳብስቲቲዩት የሚደረጉ መተኪያ ነዳጅን ለመተካት የሚያስችል ጥናትም ሲጠና የኢትዮጵያ የመሬት አቀማመጥም ሆነ ራሱ የአፈሩ ሁኔታ ለዚህ ምቹ ሆኖ ተገኝቷል። ጥናት ሲደረግ አሁን እኔ አንድ 3 ሀገር ላይ በተደረገ ጥናት ሳየው ለምሳሌ አንድን እጽዋት ተወስዶ ኢትዮጵያ ውስጥ የተጠናው ጥናት፣ ወደ ምዕራብ አፍሪካ የተጠናው ጥናት፣ ብራዚል የተጠናው ጥናት እና ካናዳ ላይ የተጠናው ጥናት በዚያ ናሙና ጥናት ላይ የኢትዮጵያ ውጤት የሌሎቹን እጥፍ ሆኖ ነው የተገኘው። ይደንቃል። ለአንዳንዶች እንደውም 3 እጥፍ ነው የሆነው። ለብራዚል አይነት ሀገር ግን 2 እጥፍ ሆኖ ነው የተገኘው። አሁን ብራዚል የአፈሩ ኔቸር ሌሎችም እንግዲህ ያው ቴክኒካል ነገሮች ይኖራሉ። እነሱ ያው በኦን ፋርም ትራያል ታይፕ በእርሻ በትንሽ ሳምፕል ተወስዶ የተለያየ ቫራይቲ የተለያየ የዝርያ ያላቸው እጽዋቶች ተወስደው ሲጠኑ በአብዛኛው ኢትዮጵያ ውስጥ 5 ዝርያ ያላቸው ናቸው የተጠኑት። አንዱ በጣም የበለጠ ውጤታማ ሆኗል። ያንን በባዮፊውል ቢመረት እንደገና አሁን ከነዳጁ አለን ከምንለው ነዳጅ ተጨማሪ እጅግ ብዙ በዚህም ሰብስቲቲዩት የማድረግና አገራችን የዚህ ሀብ መሆን ትችላለች። ባዮፊውሉን እናንሳና የሃይድሮካርበን ውቅሮች አሁን ኢትዮጵያ ቢኖር አሁን የሁሉ ነገር ኤክስፕሎር አድርጎ በሚወጣበት ሰዓት ቀጣዩ ጄኔሬሽን ኢትዮጵያን በብዙ ሀብት ውስጥ ሊያገኛት እንደሚችል እንገምታለን። ፔትሮሊየም ጄሉን ጨምሮ በጣም ብዙ የሆኑ ፓራፊን ቅባቶች፣ ሌሎችም ሰው የሚጠቀማቸውንም ጨምሮ ይሄን አንደርስታንዲንግ እንዲኖረው ሰው ምንድነው የሃይድሮካርበን እስከ ናቹራል ጋዝ ያለው ተፈጥሮ፣ እሱንም አብረህ አያይዘህ ንገረኝ። እንግዲህ ቅድም ከነጭነቱ ጀምሬያለሁ። ምናልባት ለምን ጥቁር አልሆነም ከተባለ ያው ለአየር ሲጋለጥ ጥቁር ሆኗል ማለት በነጭና በጥቁርነት አያጋጨንም ማለት ነው። ሁለቱንም የያዘ ስለሆነ ይህንን ብዙ ልናደንቅ ተፈጥሮ ምን ያክል ብዙ ነገር ሚስጥር እንዳላትና ውብ እንደሆነች ልናደንቅ እንችላለን። እንግዲህ ሃይድሮካርበን ፊድስቶክ ሆኖ ምን ስራ ሊሰራበት ይችላል ወደሚለው ስንመጣ የመጀመሪያው እዚህ ባለፈው ይህንን ነገር አገልጨዋለሁ። 3 ቴክኖሎጂ ላይኖች አሉት። ከፊድስቶክ ከአንድ ፊድስቶክ ከአንድ ምንጭ ወይም የጥሬ ዕቃ ምንጭ 3 አይነት ቴክኖሎጂ ሊመረቱ የሚችሉ ነገሮች አሉት። የመጀመሪያው ሪፋይንድ ይባላል። ሪፋይንድ ማለት ዲስትልድ ተደርጎ በሙቀት በምን ተደርጎ የተለያየ የኢነርጂ ፕሮዳክቶች የሚገኙበት ነው። ይሄ የኢነርጂ ፕሮዳክት ከአየር ከምድር ከባህር ላይ ለሚንቀሳቀሱ ሁሉ የሚያገለግል አውሮፕላን ጨምሮ አየር ያልኩት በባህር በምድር በአየር ላይ ወይም በሰማይ ላይ ለሚንቀሳቀሱት ውጤት ሊያመጣ የሚችል ቴክኖሎጂ ነው። ሪፋይንድ ይባላል። ይሄ ማጣራት የሚለውን ነገር ወይም ምን ማለት ይቻላል በቀላል ሁኔታ አገራችን ላይ እህልን በተለያየ ነገር ቀምሞ አረቂ ሲወጣ አረቂውን ትንፋሹ ድሮፕ እየፈጠረ አረቂ ይሆናል። እንደ አረቂው ዲስቲልድ ይሆናል። ቋንቋውን አማርኛ ለማስተካከል ሞክሬ ነው እንጂ ቋንቋው ዲስቲሌሽን ነው። እንግዲህ ያ ሲሰራ እንደየሙቀቱ መጠን እንደተሰጠው ሙቀት መጠን ምርቶቹም ይለያያሉ። የእነዚህ ምርቶች የኤነርጂ ውጤት ምርቶች ምን ይባላሉ? አሁን በሀገራችን ላይ የምናየው ነገር ነው። የመጀመሪያው እዚህ ላይ ባለፈውም እንደነገርኩት ፊውል ጋዝ አለው። ቀጥሎ ደግሞ ጋዞሊን አለው፣ ኬሮሲን አለው፣ አቪዬሽን ፊውል ወይም የአውሮፕላን ነዳጅ አለው፣ ዲዝል አለው። ዲዝል ራሱ የተለያየ ደረጃዎች አሉት። ጥቁር አለ፣ ናፍጣ እንዲህ ብሎ ደረጃዎች ይለያያሉ። ይሄ አንዱ ላይን ነው። ሁለተኛው ላይን ሪፎርምድ ይባላል። እንደገና ትንሽ ቅርጹን ቀየር አድርጎ ይመረትና ይሄ ሪፎርምድ ምንን ያመርታል? ዘይቶችን ያመርታል። ዘይት ማለት የፍሬን ዘይት፣ የሞተር ዘይት፣
የክላች ወይም የፍሪሲዮን ዘይት እነዚህ የመሳሰሉትን ዘይት ያመርታል። ይሄ ዘይት ይሄ ምን ይባላል? አጠቃላይ ኦይል ፕሮዳክትስ ይባላሉ። የነዳጅ እንግዲህ መነሻው ኦይል ቢሆንም ግን እነዚህ ደግሞ ስፔሲፊካሊ ኦይል ፕሮዳክትስ ይባላሉ። አሁን በትንንሽ በ5 ሊትር በ1 ሊትር በ200 ሊትር አንዳንድ ጊዜ በ175 በበርሜል ማለት ነው እንደዚህ እንዲሸጡ ይመረታል። ይሄንን አሁን እኔ የምናገረው ምርቱ የሚመረትበት ቦታ ስለሆነ እኛ ስለማውቀው ምርቱን በምን እንደሆነ በፕላስቲክ በብረት በርሜል በእንደዚህ ተመርቶ ለተለያየ አገልግሎት ይውላል። የመኪናን ዘይትን ጨምሮ ሁሉንም የትራክተሮችን የተለያየ ሌሎችንም እንደዚሁ የጄኔሬተሮችን ሁሉን የናፍጣና የቤንዚን መኪና ብለን እንደምንለው ለነሱ ለኬሮሲን የሚያገለግል ለምግብ ማብሰያ ወይም ደግሞ ሌላ ደግሞ ጋዝ የጋዝ ደግሞ ሌላ ሚስጥር አለው። ጋዝ ደግሞ ከመጀመሪያው ጀምሮ በሊኩዊድነት ፎርሙ መጀመሪያ ቢገኝ ኖሮ የበለጠ ጠቀሜታ ነበረው። ግን በአብዛኛው የሚፈነዳው ጋዝ ከሆነ በኋላ ነው፣ መተንፈስ ይጀምራል። ያን ጊዜ ነው እንጂ ሊኩዊድ እንደሆነ ወይም በፈሳሽነት መልኩ እንደሆነ ቢገኝ ኖሮ ደግሞ ኢኮኖሚካል ጠቀሜታ ነበረው እና ይሄ እንግዲህ የሰው ልጅ የደረሰበት ሲሄድ ምናልባት ጋዙን ከማግኘቱ በፊት ፊውል ፈሳሹን ቢያገኘው ኖሮ የበለጠ በኢኮኖሚው ላይ ትልቅ ጠቀሜታ ነበረው። ይሄ ራሱ ትልቅ ሌላ ሚስጥር ነው። በቆይታው ምክንያት ነው የሚሆነው ማለት ነው። በቆይታው ምክንያት ያ ዘይት መሆንና በጊዜው ቢወጣ ኖሮ ዘይት ሆኖ ይወጣ ነበር። ዋው ነው ማለት ነው። በመቆየቱ ግን ሊክ እያደረገ ጋዝ ሆኖ በጋዝነት ሉጣ አለ። ጋዙ ሲታይ አሁን ጋዙ ሰው ያው መጣ ጋዙ መጣ ተብሎ በዚያ ላይ ሰው ሩጫ ያደርግና ያው ቴክኖሎጂውን ተጠቅሞ ታፕ ያደርገዋል፣ ወደ ጥቅም ያውለዋል። ይሄ ነው። ሶስተኛው በጣም እጅግ የሚደንቅ ነገር ነው። ፕሮሰስድ ነው የሚባለው። የሚገርመው ፕሮሰስ ተብሎ ራሱ አንድ እንትን ላይን አለው በዩኒቨርሲቲ ደረጃ። በተለይ ፔትሮሊየም ኢንጂነሪንግ የሚያጠኑና ኬሚካል ኢንጂነሪንግ የሚያጠኑ ሰዎች ፕሮሰስ ኢንጂነሪንግ ብለው ራሱን ችሎ በሁለተኛ ዲግሪ ስልጠና ሁሉ ይሰጣሉ። ሰፊ ነው እና ዝም ብለን እንደው ፕሮሰስ ሂደት ብለን የምናስበው ነገር እንዳልሆነ ሁላችንም ልንረዳው እንችላለን። ምንድን ነው ይሄ ፕሮሰስ የሆኑ ነገሮች? ከዚህ ሃይድሮካርቦን እንደ ፊድስቶክ አግኝተን ፕሮሰስ ዳርገን ፔትሮኬሚካል ፕሮዳክትስ እናመርታለን። ይሄ ሶስተኛው ላይን ነው፣ የኢንዱስትሪ ላይ ነው። ይሄ ፔትሮኬሚካል ፕሮዳክትስ ምንድን ናቸው? እሱ እንግዲህ ዓለም ዛሬ በብዙ ሁኔታ የተቀየረችው በፔትሮኬሚካል ከሰው በአብዛኛው በልምድ ቤንዚን የአውሮፕላን እንዲህ ብለን ልናስብ እንችላለን። እያንዳንዱ ቤት ያለ እቃ ዛሬ ፔትሮኬሚካል ያልነካው እቃ የለም። አውሮፕላን ተሳፍረን ላናውቅ እንችላለን። መኪና ነርተን ላናውቅ እንችላለን። ምናልባት በትራንስፖርት ልንጠቀም እንችላ ይሆናል እንጂ ስለዚህ ስለ ነዳጅ ብዙ ላናስብበት እንችላለን። ኬሮሲን ኦፍኮርስ ብዙ ቤት የሚገባ ነገር ነው። ኦይል ፕሮዳክትን ብዙ ምን ይመለከተኛል የምንለው ነገር ሊሆን ይችላል፣ ላይመለከተኝም ልንል እንችላለን። ፔትሮኬሚካል ምንም የማይመለከተው ነገር የለም። ምንድን ነው? ለምሳሌ ሁልጊዜ የምናገረው ነገር አለ። የእድር ወንበር ድሮ አግዳሚ ወንበር ነበር። አሁን ግን በእያንዳንዱ ቤት በሰርግም ላይ ይሆን እንደው እድሩን ከማስቀደም ሰርጉን ባስቀደም ይቻላል፣ ጥሩ ነው እና በሰርግ ቤትም በተለያየ ቦታ ላይ የምናያቸው ወንበሮች ከዚያ ብንጀምር ከኩባያዎቹ ብንጀምር እና ከተለያየ በፕላስቲክ የተሸፈኑ ነገሮች ከትንንሽ ከፌስታል ጀምረው ይሄ በሙሉ ልዩነቱ ቀላልና ከባድ የምንለው በእንግሊዝኛ ሃይ ዴንሲቲ ኤንድ ሎው ዴንሲቲ የሚባሉ አሉ፣ ኤልዲፒ ኤችዲፒ የሚባሉ እና እነዚህ የፕላስቲክ ፕሮዳክቶች በሙሉ ቴሌቪዥናችን ላይ ያለ፣ እስክሪብቶችን ላይ ብዙዎች ላይ ያለ፣ ላፕቶፕ ላይ ያለ፣ ለሁሉም ቦታ እዚህ እንኳን ስንት ነገር አለ። ይሄ ሁሉ የሚመረተው በፔትሮኬሚካል ፕሮዳክቶች ነው። ይሄ ብቻ አይደለም። ሌሎቹ የሳይንስ ፓርቱን እና አንተም ሌሎችን ባለሙያዎች ይተነትኑታል። ሶልቨንት ነው።
አልካሊን ያመርታል፣ ራበር ያመርታል ጎማ። ቀጥሎ ደግሞ ፖሊመር ይባላል። ራሱ ፖሊመር እስከ ፒኤችዲ ፕሮግራም እንደሚሰጥበት ሁሉ አይቻለሁ እዚያ የነበርኩበት ዩኒቨርሲቲ ሌላ ቦታም ላይ። ከዚህ ቀጥሎ ደግሞ ኦይል ኢምፕሩቨር የሚባሉ አሉ። ኦይል ኢምፕሩቨር እነዚህ ሁሉ የፔትሮኬሚካል ለምሳሌ ነዳጆች ጋር የሚጨመሩ ነገሮች አሉ። ሌሎችም ለሌላ አገልግሎት የሚውሉ ሞር ይሄንን የሳይንስ ፓርቱን ሌላ ጊዜ እንግዲህ በአብሮኝ የባለሙያ ጋር ጎን ለጎን እየተረዳዳን የምንመልሰው መልስ ሊሆን ይችላል። ይህንን አይነት ፕሮዳክት ይመረትበታል። ይሄ ማለት የኤሌክትሪክ ኮንዲዩትን ብንወስደው ገመዱ ከስር አለ፣ የሚሸፍነው በፕላስቲክ ነው። ስለዚህ እያንዳንዱ ቤት ውስጥ መብራት ያለበት ቤት ውስጥ ገመድ የሌለበት ቤት የለም። ይሄ ሁሉ የፔትሮኬሚካል ውጤት ነው እና ፔትሮኬሚካልን በሴሚስተር በ4 ዓመት በፒኤችዲ ወይም እንደዚህ የሚያልቅ ጉዳይ ነው ብዬ አላስብም። ይሄ ሁሉ ኢቭን ስፔሲፊካሊ የፖሊመር እኮ ራሱን ችሎ ፒኤችዲ ይሰርበታል። ሴሚ ኮንዳክተሮች እኮ ሁሉ ከዚህ ከፖሊመር ጋር ቤዛቸው የሚቀመጥ እኮ የፔትሮኬሚካል ውጤት ነው። ስለዚህ ይህንን አገኘን ማለት ምናልባት የሴሚኮንዳክተር ፕሮዳክት ደግሞ ሀገራችን ውስጥ ካለ በቀላሉ ወደ እነዚህ ላይኖች እንገባለን እና አንድ ሀገር በነዳጅ በለጸገች ሲባል ዝም ብሎ ነዳጅ የቀዱ በመሸጥ ብቻ ነው ብለን ማሰብ የለብንም። ትልቁ ከዚህ ከኢንዱስትሪ ፕሮሰስ ከሆነ በኋላ ነው። በኋላ የዚህ ሁሉ ሂዶ 16 ላይ እና ያለው እያንዳንዱ የሚጠራበት መጨረሻ ላይ የሚወጣው ምንድን ነው ብለን ብናስብ ጄሊ ያለው ፔትሮሊየም ጄሊ ለሰውነት ቅባት የሚውል ምንድን ነው የተለያዩ እኔ እንግዲህ ፓራፊኖቹ ፔትሮሊየም ጄሊ ይባላሉ። ለመድኃኒትም አይ ቲንክ ለመድኃኒት መስሪያም ግባት የሚሆኑ ነገሮች ኢምፕሮቨርስ ናቸው። ይሄ ደግሞ ከሄደ በኋላ መጨረሻ ታር ይባላል ወይም ደግሞ ቤቲሚን፣ ቴክኒካል ተርሙ ቤቲሚን ነበር። ቤቲሚን ማለት ይሄ በአማርኛ ሬንጅም አማርኛ አይደለም። ኦፍ ኮርስ የአስፋልት መስሪያ ማለት ነው። በአንዳንድ ቦታ ካትራሜ ይሉታል። አጣብቆ ስለሚይዝ ይመስለኛል ካትራሜ ይሉታል። ቋንቋው ከየት እንደሆነ አላውቅም። ይህንን የመጨረሻ ሁሉ ይሄ እንግዲህ አስፋልት ያልረገጠ ሰው ያለ አይመስለኝም። የዚህ ሁሉ መነሻው የፊድስቶክ ነው፣ የሃይድሮካርቦን ፊድስቶክ ነው። እንግዲህ ብዙ እንዘርዝረው ብንል የአንተን ፕሮግራም አመቱ ሙሉ ሊይዝብህ ይችላል። ምክንያቱም ብዙ ባለሙያ ይሄንን የሰማ ሁሉ የለም እኔም ተጨማሪ አለኝ እዚህ ላይ እንደገና የበለጠ ልጨምር እችላለሁ፣ እንደውም አጥናፉ በዚህ ቦታ ላይ ረስቶታል፣ ይህንን ላሳስብ ወዳለሁ የሚል ሊመጣ ይችላል። እንግዲህ ቀጥሎ ወደ ጠየቀኝ ጥያቄ ስለ አቪዬሽን ፊውል ወይም ሰስተኔብል አቪዬሽን ፊውል ይባላል፣ በተለምዶ ሳፍ ይባላል። እንዴት መጣ፣ ለምን አስፈለገ የሚለው ከዚህ ከአየር ልቀት ችግር እንዴት ይህንን የአየር ልቀቱን መቀነስ እንችላለን የሚለው ሀሳብ ሲመጣ ነው። ከአካባቢ መዛባት ጉዳይ፣ የአየር መዛባት ጉዳይ እንግዲህ አሁን እናያለን። ያመረትነው ነዳጅ መልሶ ከተሞችን ያቆሽሻል። አሁን የምናየው ነው። ፌስታሉ መልሶ አካባቢውን የበከለው ነው። እንግዲህ ጠዋት ብናየው አሁን ትንሽ እየቀነሰ ይመጣ ይመስለኛል እንጂ የመኪናው ጭስ እንደውም ደመና ነው የሚመስለው። አሁን ጠዋት ዝም ብለህ እኔ አሁን ዶክተር በጣም እየደነቀኝ እዚህ ጋር ጨምረህ ትነግረኛል። ከፎቆንና ጠዋት ወደዛ አቅጣጫ ስመለከተው ደመና ከተማዋን የጋረዳት የሚመስል በጣም አደገኛ ነገር አለ። ይሄ ነገር ደመና አይደለም ምንድን ነው? ፋይናሊ ነው ያወቁት የመኪና ጭስ እየጨሰ አድሮ ጠዋት እንደዛ አየሩን አምቆ ወደታች ይዞት የምትመለከተው ነገር ነው። እና ይሄ እንዳልከው ፕሮዳክቱ መልሶ አየር እየበከለ እንደሆነ እናያለን። ኤግዛክትሊ። ይሄ እንግዲህ መለኪያ ያለው ደግሞ ምን ያክል አየር እየበከለ ነው የሚል ራሱ የመለኪያ መሳሪያ ጌጅ አለው በዚህ እና እኛ ሀገር ላይ ሲታይ ከፍተኛ ነው። ብዙ ምክንያቶች አሉት። አንደኛ
የነዳጁ እንግዲህ ያንን ልንከላከልበት የምንችልበት ሁኔታ ብዙ የሚቀሩ ነገሮች አሉ። አሁን እሱን ይሄ ነው ባልለው የሚቀሩ ነገሮች አሉ። ሁለተኛ ነገር ደግሞ በአብዛኛው የምንጠቀማቸው መኪኖች ረጅም ጊዜ ያገለገሉ መኪኖች ናቸው። እነዚህ ያገለገሉ መኪኖች ብዙ በየጊዜው በሰርቪስ ምክንያት በተለያየ ምክንያት የነዳጆችን ምን ያደርጋሉ? ከፍተኛ የሆነ ፖሊሽን ይፈጥራሉ። ስለዚህ ያ ፖሊሽን ከፍተኛ የሆነ የክላይሜት ችግር ይፈጥራል። እኔ አሁን በጣም የምደግፈው ፕሮግራም አለ በየትኛውም ዓመት መቀጠል ያለበት። ለምሳሌ በሁለት መልክ ነው የማየው። ምንድን ነው የማየው? ዛፍን በመትከል የመጀመሪያ እንደው ሰው እኔ የምደግፍ ሰው ነኝ። ለምን ሁለት ሀሳብ አስባለሁ። እኛ ባንጠቀምበትም እላለሁ፣ እኛ ባንጠቀምበትም ልጆቻችን ይጠቀሙበት። ቢያንስ የጸዳ አየር ይዘው መኖር ይችላሉ ብለን ማሰብ እንችላለን። የጤና ጉዳታችን እኛ ላይ ማቆም አለበት። ይሄ ሌጋሲ ነው እንዲህ ነው። እኔ ሌጋሲ በሚለው አይደለም ማየው። ይሄ ኤግዚስቴንሻል ነው፣ የህልውና ጉዳይ ኤግዚስቴንሻል ነው። ይሄ ኤግዚስት ለማድረግ ከፈለግ ይህንን እያንዳንዱ ሰው በሚዲያ ተነግሮት እንደዚህ ማድረግ አለበት። ይሄ ለመኖር አየር እንደምንፈልግ አሁንም ዛፍም በየትኛውም ቦታ ብንተክል ለመኖር እንደምንፈልገው ብለን ማሰብ ይኖርብናል። የአማርኛ ትርጉሙ የህልውና እንበለው ወይም የመኖር እንደዚህ ብለን ብንወስደው እንችላለን። ወደ ዘይት ስመጣ የዚህን የባዮፊውል እና በአጠቃላይ ምንድን ነው ዘይት በሚለው ስንመጣም ደግሞ አንድ ነገር መረዳት ያለብን ሁለት አይነት ዘይቶች ናቸው። ለምግብ አገልግሎት የሚውሉና የማይውሉ ኤደብል እነዚህ ናቸው። እነዚህ ነን ኤደብል የሆኑ ምግቦች አንዳንዱ ጽሁፍ ላይም አንኤደብል ይሉታል፣ ኢንኤደብል ይሉታል። እንግዲህ የትኛው ኮሬክት እንደሆነ ባለሙያዎች ናቸው እንትን የሚሉት። ዝሮ ለጥቅም ለምግብ አገልግሎት የማይውሉ ብለን እንወሰደው። ለምግብ አገልግሎት የሚውሉት ቅድም የገለጽናቸው ናቸው። የሚገኙትም ከበሰበሰ ነገር ላይ ለብዙ ዓመት በተቀመጠ ከበሰበሰ ነገር ነው። ኤደብል የሆኑት ወይም ደግሞ ለምግብነት ሊውሉ የሚችሉት ግን ህይወት ካለው ነገር ላይ። ስለዚህ ሁለቱ ልዩነት አላቸው፣ ትልቅ አይገናኙም። በእንትኑም ኢንኦርጋኒክ እና ኦርጋኒክ ናቸው። ይሄኛው ከተለያየ ከኑግ ልናገኝ እንችላለን። ኑግ በህይወት ያለ ነው። ከእርሻ ላይ ሱፍ አለው። ሌሎች ተልባ አለ፣ ፓልም ኦይል አለ። እነዚህ ሁሉ እነሱ የሚመረቱት ሁሉ ለምግብነት ይውላሉ። ይሄኛው ግን ኢንኦርጋኒኩ ወይም በስፔሲፊካሊ ደግሞ በሃይድሮካርቦን ፊድስቶክ ስንወስደው ግን አብዛኛው ለምግብነት አብዛኛው አይደለም ሙሉ ለሙሉ ለምግብነት ሊውል የሚችልበት ምክንያት ምንም ሳይንቲፊካሊ የሚደግፈው ነገር የለም። ለዚህ ነው ሰዎች በስተትም እንኳን ቢሆን ወደ አፍ ባታስገቡት ይመረጣል የሚባለው። እንግዲህ ይሄንን ወደዚህኛው ወደ የአውሮፕላን ነዳጅነት እንዴት ነው የሚጠቅመው? ከዚህ ከኦርጋኒኩ እስካሁን ድረስ እንሰማ የነበረው ከኢንኦርጋኒክ ነው። በሪፋይንድ መልክ ኢነርጂ ፕሮዳክት ሆኖ ከዚያ በኋላ ወደ አቪዬሽን እንደየሙቀቱ መጠን የሚዘጋጀው ብለን የተነጋገርነው። ይሄኛውን ለምን አስፈለገ በሚባልበት ጊዜ ቅድም እንዳልኩት ከዚህ ከአካባቢ ብክለት ለመከላከል ከኢንኦርጋኒክ ከሆነ ወደ ኦርጋኒክ መሄዱ አስፈላጊ ነው። በ2050 እንደውም ኒት ዚሮ ኢሚሽን የሚል እንትን አለ። አሁን የተለያዩ የዓለም አቀፍ ድርጅቶች ይህንን የሚመለከታቸው ማምጣት አለብን የሚሉት ምን ማለት ነው? 50% ኦርጋኒክ 50% ኢንኦርጋኒክ በሚለው እንውሰደው። ማለት ከዚህ ከ50% ፎሲል ኦይል ይባላል። የቅሪተ አካል የመጣው ከመሬት ውስጥ የተገኘው። ይሄኛው ደግሞ ከመሬት በላይ የበቀሉትን እጽዋትም ይሁን የተለያዩ ነገሮች
ወይም ብዙ ቴክኖሎጂዎች ናቸው ያሉት። እሱ ደግሞ ረጅም ነው። ወደ 12 ቴክኖሎጂዎች 11 ቴክኖሎጂዎች ያሉት እነዚያ ለአራት ይከፈላሉ። 4 ቴክኖሎጂዎች ናቸው። አንደኛው የመጀመሪያው ቴክኖሎጂ ኤ ቱ ጄ ይባላል። አልኮል ቱ ጄት ይሆናል። አልኮል ፎርም ይደረግና ያንን በሚቀጥለው ፕሮሰስ የጄት ፊውል ይሆናል። ቀጥሎ ያለው ኤፍቲ ይባላል። እንደዚሁ ሬዚጁ የተለያዩ የሚወድቁ ነገሮችን አበስብሶ እንደዚሁ በዚያ ቴክኖሎጂ ወደ አውሮፕላን ነዳጅነት ማብቃት ነው። ሌላው ሄፋ የሚባላል አብሪቬሽኖች ናቸው ባይዞች እነዚህ። እሱ ዝርዝር ውስጥ ከምገባ የእንግሊዝኛ አብሪቬሽኖች ስለሆኑ ዝም ብዬ አለፍ ልበለው ብዬ ነው። ሄፋ የሚባለው ደግሞ ይሄ ፋቲ አሲድ ኤፍኤ የሚለው የመጨረሻ ሃይድሮካርቦን ፋቲ አሲዶች ናቸው። በተለይ በሰለጠኑ ሀገሮች የሚደረጉት የነዚህ ፈጣን ምግብ ፋስት ፉድ የሚባሉት የሚሰራባቸው ዘይቱ የሚተርፈው ዘይት ከአገልግሎት በኋላ የሚወድቀው ዘይት ላይን አለው። ያ ላይን ይሰበሰብና አንድ ቦታ እንዲሄድ ይደረጋል። ያንን እንደገና ፕሮሰስ አድርጎ ነው የአውሮፕላን ነዳጅ የሚመረተው። አሁን ይህንን ለምሳሌ መውሰድ ይቻላል። ቅርብ ጊዜ ኔዘርላንድ፣ እኔም በቦታው ተገኝቼ ነበረ፣ ትልቅ ፋብሪካ አምስተርዳም ላይ ተሰርቷል። አውሮፓ ይህንን በብዙ መልክ ዛሬ ሰርተው ለአውሮፕላን ነዳጅ አድርገው በተለያየ በላይክ በኤቱጄ በኤፍቲ እንደውም እሱን ዝርዝሩንም ይቻላል። ሄፋ ይባላል። ቀጥሎ ኤቱጄ ያለ፣ ኤፍቲ ያለ፣ ፒቲኤልም ይባላል የመጨረሻ። እሱ ደግሞ ፒቲኤል ትንሽ ገና ይቀረናል። ይሄ ወደ ግሪን ሃይድሮጅን ደረጃ ለመሄድ ነው። እሱን እንግዲህ በሃይድሮጅን ነዳጅ ውስጥ ነዳጅ አድርጎ አውሮፕላኑን ማንቀሳቀስ ማለት ነው። እሱ እንደ ቴክኖሎጂውን የደረሱበት ሰዎች የሚሉት ምንድን ነው፣ ምናልባት በ27 ሊደርስ ይችላል። ግን ምርምርና የምርምር ስርጸቶች እያደጉ በመጣ ቁጥር የታሰበው ሊፈጥን ይችላል። እነዚህ ባዮፊሎች ናቸው። እነዚህ ባዮፊሎች ናቸው። እሺ፣ እዚህ ላይ አንድ ጥያቄ ያለኝ እኔ የሰናፍጭ ከዚህ ቀደም እንግዲህ እኛ ሰናፍጭን ለምግብ ለቁርጥ ስጋ በቃ የምንታወቅበት እንደሆነ ይታወቃል። እና አንድ ጥናት ሳነብ የኢትዮጵያው ሰናፍጭ ሌላኛው አለ በጣም የኢትዮጵያው ሰናፍጭ እጅግ አስገራሚ የሆነ ለአውሮፕላን ነዳጅነት ፕሮሰስድ ሆኖ መዋል የሚችል ትልቅ ቴክኖሎጂ ሆኖ በተለይ አውስትራሊያ ላይ ፕሮዲውስ እያደረጉት ለሙከራ ሲጠቀሙበት እንደነበረ የዛሬ 2 ዓመት 3 ዓመት ይሄን መረጃ አውቃለሁ። ያ ከሆነ ከሰናፍጭ ጋዝ የሚወጣው እንግዲህ አፍንጫ ራሱ ሲገነጥል ታውቀዋለና እሱን የኢትዮጵያው ሰናፍጭ ዝርያ ነው በዋነኝነት። እና ያ ከሆነ ይህንን ከባዮፊውል አንድ ቴክኖሎጂ ግብአት አድርጎ ተጠቅሞ ወደዚህ ነገር ማምጣት አይቻልም? መረጃ ውስጥ የላትም ኢትዮጵያ ለዚህ ጉዳይ የሚሆነው ወይስ ምንድን ነው? ሲሶነ ኦልሬዲ ጥናቱ ተጠንቷል ኢትዮጵያ ውስጥ። አሁን ቅርብ ጊዜም የተካሄደ ስብሰባ ነበር። በዚያም ላይ ጥናቱን ያጠኑት ሰዎች ያቀርበዋል። ባለፈው በ2024 ጥቅምት ውስጥም የጥናት እዚህ ኢትዮጵያ ውስጥ ቀርቦ ምን ጠቀሜታ እንዳለው ተጠንቷል። ትክክለኛ ነገር ነው። እንግዲህ ሰናፍጭን ወደዚህ አለማዋል ማለት ራሱ እንዲሁ በተፈጥሮ እንኳን ምን አይነት ጋዝ እንዳለው እንግዲህ እኔ ደቡብ ለስራ ሄጄ አይቼዋለሁ። ዳጣ ይባላል። ዳጣ ሲሰራ እሱ ይጨመርበታል እና አፍንጫን እንዴት ይሄ ማለት የራሱ አንድ የኬሚካል ኮምፖዚሽን ካራክተሪስቲክሱ ምናልባት እንግዲህ በምን ያክል ደረጃ ነው የሚለው ነገር መናገር ባልችልም እንዳለው የሚያሳይ ነገር ጥናትም ተጠንቶ አንዱ ጥሬ ዕቃ ይሆናል ተብሎ የታሰበውም እሱ ነው። ምንድነው ከጥናቱ ጋር የታየው? እኛም ባለሙያዎቹ በሚያጠኑበት ሰዓት የታየው ነገር ብዙ ማስ ይፈልጋል። ይሄ ባዮማሱ ብዙ ነው የሚፈልገው። ያ ባዮማስ እኛ ለምንፈልገው የብዛት ይበቃናል ወይ? ከፍተኛ ምርት ይፈልጋል። ከፍተኛ ምርት ነው የምንፈልገው። ያንን ምርት ወደ ዘይትነት ቀይረን
እንደገና ፋርዘር ፕሮሰስ አድርገን ደግሞ ወደ አውሮፕላን ነዳጅነት ስናወጣው በየመካከሉ ላይ የራሱ ሎስ አለው። ሃንድሊንግ ሎሶች ራሱ እንኳን ይኖርታል። በመካከል ላይ ከአንድ ቦታ ወደ አንድ ቦታ እንኳን ስንወስደው የመትነን ነገሮች አሉ። ያ ከመጀመሪያው ራሱ ስቶኩ እዚህ ሀገር ላይ ቅድም እንዳልኩት ከምናወጣው ወጪ ጋር ውድ ነው ቴክኖሎጂው። ከምናወጣው ወጪው ጋር ያዋጣናል ብሎ ከማለማሰብ በስተቀር ከማሳሰቡ በስተቀር ከዚያ ውጪ አይሆንም የሚል አይደለም። እንደሚሆን ተረጋግጧል። ግን በቂ በሰናፍጭ ደረጃ ተመርቶ በምን ያክል ሄክታር ተመርቶ እንደገና ያ ኮምፕረስድ ሆኖ ያ ዘይት ወጥቶ እንደገና ያ ተጣርቶ እዚያ ውስጥ የሚቃጠለው ነገር አለ፣ የሚጣራው ነገር አለ። ያ በቂ ነገር ያገኛል ወይ? ወፍሬሄሙ ንኡሙ ጥኡሙ ይባላል። ከፍሬያቸው ታውቁቻላችሁ ይላል። ከፍሬያቸው የሰናፍጭን ፍሬ አይተኸው ነዳጅ ማውጣት እንደሚችል እንደምታውቀው ታውሙ ማለት ታውቁታላችሁ ነው። እና ያንን እናውቀዋለን ወይ ነው ጥያቄው። አሁን የዚህ ትርጉም ሌላ ትርጉምም አለው። ያው ከሰዎች የድርጊት ጉዳይ የተገናኘ ሊመስል ይችላል። ከዚህም ጋር አብረን እናገናኘዋለን። ምርቱ ፍሬው አይደለ? መጀመሪያ እርሻው እዚያ ውስጥ የበቀለው ሰናፍጭ፣ ከዚያም በኋላ የተገኘው ምርት፣ ከዚያ የተገኘው ዘይት፣ ያ ደግሞ ፋርዘር ፕሮሰስ ተደርጎ ይሄ እንግዲህ ፍሬው ምን ያክል በቂ ሆኖ እናውቀዋለን በሚለው ከፍሬውን እዚህ ላይ መረዳት ያስፈልገናል። ከዚህ ውጪ አይሆንም የሚል ምንም አይነት አርጊመንት የለኝም። ይሆናል። ሌላስ እንደው አጠር አድርገናቸው ለባዮፊውል አገልግሎት ሊውሉ ይችላሉ፣ ሊጠቅሙ ይችላሉ የሚባሉ ጥራጥሬዎች፣ የኢትዮጵያ ግብአቶች አሁን በተለይ በጣም ተስፋ ያለባቸው ነገሮች ምንድን ናቸው? የጉሎ ዘይትን ጨምሮ ማለት ነው። ሁሉም ይሆናል። የጉሎ ዘይትም ይሆናል። እንግዲህ ሁሉ ነገር የሚወሰነው ባዮማሱ ብዛቱ የሚገኘው ብዛቱ ነው። ቴክኖሎጂውን ሳይቋርጥ ፋብሪካውን ብዬ ልናገር፣ ፋብሪካው ሳያቋርጥ ምርት ማቅረብ አለበት ዴይሊ። ለምሳሌ ኢትዮጵያን ኤርላይንስን ብቻ ብንወስደው በቀን ምን ያህል እንደሚጠቀም እናውቃለን። ለወደፊቱ ደግሞ ኢትዮጵያን ኤርላይንስ በጣም ትልልቅ አውሮፕላኖችና በጣም ብዙ አውሮፕላኖች ትልልቅነትን ብቻ አይደለም ብዛትም ያለው አውሮፕላን ሊኖረው ስለሚችል በቀን አሁን ከሚወስደው ምናልባትም 5 እጥፍ ሊወስድ ይችላል ተብሎ በእኛ ጥናት ይገመታል። 5 እጥፍ ካሁኑ ካለው በቀን ለምሳሌ አሁን 3 ሚሊዮን ሊትር ፐር ዴይ ይወስድ እንደሆነ ምሳሌ ነው የምናገረው። ይህን በዚያን ጊዜ እስከ 17 ሚሊዮን ሊትር ፐር ዴይ ይፈልጋል። የ17 ሚሊዮን ሊትርን ፐር ዴይ 10% እንኳን ብናደርገው 1.7 ሚሊዮን ሊትር መመረት አለበት ማለት ነው። 1.7 ሚሊዮን ሊትር ለማምረት ደግሞ ምን ያክል ባዮማስ ያስፈልጋል? ስለዚህ አንዱ ቅድም እንደተባለው ጎመን ዘርም ጭምር አለው፣ ሰናፍጭም አለው፣ ጎመን ዘርም አለው፣ አብረው ነው የሚሄደው። ትልቁ ነው። ወደ ኤቱጄ ቴክኒክ ስንወስደው ሌላ ኮርዱስ የሚባል ቻይና ሀገር ላይ የሚበቅል አንድ ትልቅ እንደ ድንች የሚመስል አለ መሬት ውስጥ በሄክታር እስከ 45 ቶን ያመርታል። እኛ ጋር ግን ሳምፕል ኦን ፋርም ነው፣ ትራያል ላይ ነው። በእርግጥ በማስ ስኬል በኢኮኖሚክስ ኦፍ ስኬል ላይ ሞክረ ነው ሆኗል ወይ የሚለው ነገር እሱ ገና ነው። ግን በኦን ፋርም ትራያል ሲሰራ በቅርብ ክትትል ይኖራል። እያንዳንዷን ነገር እግር በእግር መከታተል ስለሚኖር እኛ ሀገር ላይ ግን 86 ቶን ፐር ሄክታር አመርተናል። ካሳባ እንደዚሁ አንዱ ሆኖ ተገኝቷል። ሌሎች የሸንኮራ አገዳ እንትኖቹ ከባጋሱን ካለቀ በኋላ ያም ራሱ ሌላ ፕሮሰስ ተደርጎ እንደገና ይህንንም ያመርታል። ብዙ ጥቅም ነው ያለው። ይህም ብቻ እኮ አይደለም። የሚገርመው ነገር ይህንን ፕሮሰስ በምናደርገው ጊዜ ኤሌክትሪክን ጀነሬት ያደርጋል። የጋዙ ወይም ከውስጡ የሚወጣው ትነቱ ልክ ስኳር ሲሰራ የሚወጣው እንደ ነዳጅ መብራት እንደሚሆን ሁሉ ይሄም መብራት ይሆናል። ሲጀመር ነው እንጂ መብራት የሚፈለገው በኋላ ፋብሪካው ራሱን ችሎ መብራት ይኖረዋል።
ከዚህ የምርቱ ራሱ ጀነሬት የማድረግ ኃይል የማመንጨት አቅም አለው። ስለዚህ ወደ ናሽናል ግሪድም ሁሉ ስኬሉን ካሳደግ ነው ወደ ናሽናል ግሪዱ ሁሉ የመስጠት አቅም አለው። አፓርት ፍሮም ባዮፊውል ወይም ሰስቴኔብል አቪዬሽን ፊውል እና ይሄ ትልቁ እንትን ነው። ብዙ ነገር ነው የሚያያዘው ከምግብነት ከምግብ ከማይሆነው በምግብ በሚሆነው ነዳጅ መስራት። ቀደም ብሎ ምግብ በማይሆነው ነበረ ነዳጅ የነበረው። አሁን ደግሞ ምግብ ሊሆን በሚችለው ነዳጅ መስራት ከሚታይ ለብዙ ዓመት ሳይቆይ ይሄኛው ዲኬይ ያደረገው ረጅም ዘመን። ይሄ ግን ከእርሻ ወስዶ ምናልባትም አንዳንዶች እህሎች በ6 ወር በ5 ወር በ3 ወርም ሊደርሱ ይችላሉ። ያንን ፕሮሰስ አድርጎ የአውሮፕላን ነዳጅ ተረፈ ምርቱ ዝም ብሎ የሚጣልም አይደለም። ያንዳንዱ ፓዝዌይ ይባላል። ቴክኖሎጂዎቹ ሲከፋፈሉ አንዳንዶቹ ናፍጣም ይተርፋቸዋል፣ ዲዝልም አሉ። በጣም ትልቅ እንኳን ነው ባይባልም ቢያንስ አሁን በእኛ ጥናት እኛ እርሻ ብንይዝ ብለን ይህን ያክል ሄክታር ብንይዝ ብለን ባሰብነው ለራሳችን ትራክተሮችና ለራሳችን እዚያ አካባቢ ላሉት ትሬለሮች እዚያ ውስጥ ያሉ የሚጭኑ ምን የሚሉ የሚያወርዱ ሃርቨስተሮቹ ዘር መዝሪያ ማሽን ራሱን ይችላል። ሃርቨስተር ማድረጊያ ማሽን ራሱ አለው። ለነዚያ የመጀመሪያው ዙር ቢሆን ነው ነዳጅ የምንገዛው። በሚቀጥለው ዙር ላይ ነዳጅ ላንገዛ እንችላለን። ራሳቸው ይጠቀሙት ራሳችን ከዚያው ከተረፈ ምርቱ ላይ ይህንን እናገኛለን። ምክንያቱም ኤታኖል ነው የሚያመርተው። የኤታኖሉ ደግሞ ኢታኖሉ ነው ፋርዘር ፕሮሰስ ሲደረግ ጀት ፊውል የሚሆነው። ስለዚህ እዚህ ቀሪዎቹ መጠነኛ ናፍጣ፣ መጠነኛ ዲዝል፣ እነዚህ ነገሮች ለሎካል ኮንሰምፕሽን ሊሆኑን ይችላሉ ብለን እናስባለን። እንግዲህ ይሄ የምናገረው ምኞት አይደለም። ፕራክቲካሊ አሁን እኛ በመጀመሪያው ፋብሪካውን እስከሚቋቋም ድረስ ምን ልትሰሩ አስባችኋል ተብለን ተጠይቀናል። ከመንግስት ጋር ድርድር አድርገን ኤታኖል ከብራዚል እናመጣና ፋብሪካውን ከኤታኖል ወደ ጀት ፊውል እንደ ብሪጅንግ ልንጠቀም እያሰብን ነው። ይሄ አንዱ እቅዳችን ነው። ውድ አይሆንባችሁም ወይ? ኦፍኮርስ ውድ ይሆናል። ፐር ሊትር ውድ ሊሆን ይችላል። ግን የኛ በጣም ናሽናል ፍላግ ካሪየራችንን ኢሜጅ የሚሰጠን የሀገራችን አንዱ ነውና ለዚያ የምናደርገውን ነገር ትርፉ ለመጀመሪያው ጊዜ በጣም አነስ ያለ ቢሆንም እንኳን ይህንን ለማድረግ ከኔ ፓርትነሮች ጋር አብረውኝ ካሰቡ ሰዎች ጋር ብዙ ተወያይተንበታል እንጂ። ክቡራትና ክቡራን የሣድስ ቤተሰቦቼ ዶክተር አጥናፉ ደምሴን ነው የሰማችሁ ያላችሁት። ከ30 ዓመታት በላይ በመካከለኛው ምስራቅ በከፍተኛ ደረጃ የነዳጅ አምራች የሆኑ በዓለም 4ኛው ግዙፍ የነዳጅ አምራች ተቋም ላይ ከ30 ዓመት በላይ ሰርተዋል። በዛ ልምድ ያላቸው ትልቅ ኢትዮጵያዊ ሀብት ናቸው። በህይወት እያሉ ልንጠቀምባቸው እንደሚገባ ደግሜ ማሳሰብ ወዳለው። ከዶክተር አጥናፉ ደምሴ ጋር ያደረኩት ያሉት ቆይታ ወደ መጨረሻዎቹ አካባቢ ላይ የመጣ ነው። በተለይ አሁን በዚህ ዙሪያ ላይ ሀሳብ አስተያየት ብትጠይቁት ደስ የሚላችሁ ቤተሰቦቻችን ካላችሁ ከስር ኮሜንት ላይ እየገባችሁ ማንኛውም ጥያቄ መጠየቅ ትችላላችሁ። በቀጣይ ሌላ ፕሮግራም ላይ ደግሞ ይሄ ኢትዮጵያ ያላትን ይሄንን ሀብት ይሄን ተስፋ እንደገና በጣም በከፍተኛ ደረጃ ሊያሳድገን የሚችል ነገሮቻችንን ትኩረት አድርገን መልካሙን ነገር በዛ ላይ እንድናወራ ያስችለናል። ዶክተር አጥናፉን ሌላ ጊዜ ጋብዝላችኋለሁ። አንድ በጣም ኢምፖርታንት ጥያቄ ያለኝ አሁን ወደ መጨረሻዎቹ የመጣን ስለሆነ የአውሮፕላን ነዳጅ ለማቅረብ ለማምረት እና ኢትዮጵያም ሀብ እንድትሆን የሚያስችል ፕሮጀክት አለ እያልከኝ ነው። ይሄ በጣም የሚገርም ትልቅ ተስፋ ነው ለትውልዱ። ነገ አሁን በየዩኒቨርሲቲዎቹ ነገ ከነጎዲያ የአውሮፕላን ነዳጅ ለማምረት የሚያስችል ግብአቶችን የሚያጠኑ ዲፓርትመንቶች፣ ትምህርት ክፍሎች፣ ተማሪዎች፣ ኢንጂኒየርስ፣ ሌሎችንም በዚህ ተስፋ ውስጥ የሚያሳድግ ነው። አቪዬሽናችን በከፍተኛ ደረጃ ትልቅ ሀብት ነው የኢትዮጵያ። እኔ ሁሌ እንደምለው ኢትዮጵያን ባንዲራ ይዞ የሚሄድ የአባቶቻችን የጸሎት ውጤት ነው ብዬ ነው ማምነው። ለኢትዮጵያውያን ሁሉ የተሰጠ ትልቅ ስጦታ ነው። እግዚአብሔር ከሰጠን ስጦታዎች መካከል አንድ ካዋሃደን፣ ካቀራረበን፣ ካዛመደን ነገሮቻችን መካከል አንዱ ኢትዮጵያ አየር መንገድ ነውና ይሄ ደግሞ የዛሬ 20 ዓመት የዛሬ 15 ዓመት
በራሳቸው በኢትዮጵያውያን ነዳጅ አውሮፕላኖቻችን የሚበሩበት ዘመን አይመጣም ብለን አንገምትም። አሁን በእናንተ ፕሮጀክቶች ማለት ነው። ከዚህ አንጻር እዚህ ላይ ጨምረህ እንድትነግረኝ የፈለኩት ትላልቅ የነዳጅ አምራች የሚባሉ የአውሮፕላን ነዳጅ የአቪዬሽን ነዳጅ አምራች የሆኑ ሀገራት እንደማን ናቸው? ከምንስ ነው እነሱ እያቀረቡ ያሉት? ከባዮፊል ነው ወይስ ደግሞ ከኢንኦርጋኒኩ ከሆነው ከሃይድሮጅን ካርቦን ግብአት ላይ መሰረት አድርገው ነው እየተጠቀሙ ያሉት? ኢትዮጵያስ አውሮፕላኖቿ ነዳጆቿ ከየት ነው እየገዛች ያለችው? ምን ያህልስ ሀብት እዛ ላይ ያባከንን ያለ ነው የሚለውንም እስቲ ጠቅለል አድርገህ አንዴ ያሰሩ። እንግዲህ የተናገርኩት ስለኛ ፕሮጀክት ነው። የኛ ፕሮጀክት በጣም ለኢትዮጵያ ካላት ዲማንድ እና በዙሪያዋ ካሉ ሀገሮች በተለይም ከሚድል ኢስት ለኢትዮጵያ ቅርብ በመሆኑ የባዮፊውል ማምጣት ለብዙ እንደሚያስቸግራቸው ከዚህ ቀደም ብዙ ስናጠናም አይተነዋል። ስለዚህ ኢትዮጵያ ውስጥ ይህንን ፕሮዳክት መስጠት ማለት ለኢትዮጵያ አየር መንገድ ብቻ ሳይሆን በዙሪያዋ ላሉ ሀብት ሆናለች ያልኩትም ይህንን ምክንያት ይዤ ነው። ሌላው እንግዲህ ይህንን እኛ ሰርተን እንጨርሰዋለን ይጀምራል። እኛ በጣም ውስን የሆነ በአመት ምን ያክል እንደምናመርት ነው ፕሮጀክታችን ላይ ያለው። የምንጠቀምበትም ቴክኖሎጂ ውስን ነው። ሌሎች ትልልቅ ኩባንያዎች መጥተው ቢሰሩ ምንን ታስባለህ ብትለኝ እኔ ኮምፒቲሽንን ይሄንን አልወስደው፣ ራዘር ኮላቦሬሽን ብዬ ነው የምወስደው። ለኢትዮጵያ እድገት ትልቅ አስተዋጽኦ ሊያደርግ ስለሚችል ሌሎች ኩባንያዎች እንኳን አቅሙ ያላቸው ግን ቴክኖሎጂውን ገና ያላወቁ እንዲህ አጥንተው ቢሰሩ ሳፖርት ማድረግ ትፈልጋለሁ ብትለኝ በጣም ሳፖርት ላደርግ ፈቃደኛ ነኝ። በዚህ በአዲስ አበባ ዩኒቨርሲቲ ውስጥ አሉኝ በተለይ ኬሚካል ኢንጂነሪንግ ዲፓርትሜንት ወዳጆች አሉኝ። ስም መጥቀሱ ላይ ያስፈልግ ይችላል እንጂ እነሱ የተወሰነ ፕራክቲካል ኤክስፔሪየንሱ እንኳን ባይኖራቸው ይህንን ቅድም እናልከኝ የጥናት የምርምርን ራሱን አስችለው ለወደፊቱ ዲፓርትሜንቱን በዚያ ደረጃ ማሳደግ የሚል ከፍተኛ ስራ የሚሰሩ ትልልቅ ባለሙያዎች አሉ። እንደው ከተፈቀደልኝ ለመጥቀስ ይችላል። ዶክተር አቡበከር ይማም የሚባሉ እሳቸው እንግዲህ ለሚዲያ ብዬ ነው እሳቸው ይህንን ብዙ ሂደውበታል። ግን ምንድነው ለመቀጠል ብዙ ጊዜ የሚያጋጥመው የሀገሪቱ የአቅም ውስንነት፣ ዩኒቨርሲቲውም ራሱን ችሎ አንድ ላቦራቶሪ ወይም ደግሞ ይህንን ጥናት ከሌሎች ዩኒቨርሲቲዎች ጋር ግንኙነት ፈጥሮ በአንዳንድ ቦታ ትዊኒንግ ይባላል። ሁለቱን ዩኒቨርሲቲዎችን አገናኝቶ ያኛው ዩኒቨርሲቲ ይሄ እውቀቱ አለው፣ እኛ ደግሞ አንድ የፕሮጀክት ፈንዶችን ፈልገን ብናሰለጥን ነገ ከነገ ወዲያ በዚህ ስፔሻላይዝ ያደርጉ ሰዎች ልናገኝ እንችላለን። ስለ እኛ ሀብ የምንሆንበት ምክንያት ቅድም እንደጠየቀኝ ብዙ እድሎች አሉት። የእኛ አገር የአየር ንብረት ለነዚህ ለባዮፊውል ፕሮዳክት በጣም ምቹ ነው። ብዙ ነገር ኤክሰስ የሆነ ፕሮዳክት የሚበላሹ ፕሮዳክቶች አሉ። ዝም ብሎ መሬት ላይ እንዳልሆነ አንዳንድ ቦታ እንዳልሆነ አይሆንም። ለምሳሌ እርሻ ውስጥ ከሆነ ቢያንስ እዚያው ዲኮምፖዝ ይሆንና ቢያንስ ለአፈር ለምነትን ይጨምራል። እንደዚሁም አሁን ስኳር ፕሮጀክቶች ላይ ብንወስድ የስኳሩን ቦታ የስኳሩን ተረፈ ምርት ለዚህ ሁኔታዎች ሁሉ መጠቀም ይቻላል። ስለዚህ አገራችን ላይ በዚህ ሁኔታ ብዙ ጥቅም የኢትዮጵያ አየር መንገድንም ጭምር ሌሎችም እነዚህ ኦፕሬተሮችን የኤርላይን ኦፕሬተሮችን ይጠቅማል። ምንም አንዳውትሊ ይጠቅማል። ኢትዮጵያ ይሄን ነው መገዛ። አሁን የጥሩ ጥያቄ ነው፣ ረስቼው የነበረውንም አስታወስከኝ። አሁን ለምሳሌ የኢትዮጵያ አየር መንገድ ወደ አውሮፓ በሚሄድበት ጊዜ ከደረሰበት አውሮፕላን ማረፊያ ከዚህ በፎሲል ፊውል ነው የሚሄደው። እዚያ ሲደርስ ግን አውሮፓ ከተማዎች ውስጥ በደረሰበት አፕሊፍት ይባላል፣ ወይም በሌላ ቋንቋ እንደገና ጨምሮ ነዳጅ እንዲጭን እንዲሞላ ይገደዳል።
ይገደዳል። ያንን የሚገደደው ነዳጅ ምንድነው? የብሌንድ የተደረገ ነው ማለት ፎሲል ኦይሉና የዚህ የሰስተነብል አቪዬሽን ፊውል ወይም እንዲመቸን ባዮፊውል የምንለው አብሮ ተቀላቅሎ ያለውን ነዳጅ ነው እዚያ አፕሊፍት የሚያደርገው የሚሞላው። ያ ከዚያ ተነስቶ የዚህ የኤሚሽን ትራንስሚሽን ስኪም የሚባል አለ፣ ኢቲኤስ ይባላል። የኢሮፒያን ዩኒየን ኢቲኤስ እንደገና ከዚያም አልፎ ዩኬ ኢቲኤስ የሚባል አለ። ስለዚህ አውሮፓ ሲገባ ጭኖ ወደ ዩኬ ለመሄድ ያንን መጫኑን ማረጋገጥ አለበት። ካልሆነ እነሱ መግቢያው ላይ ቼክ ሲያደርጉ ልክ አይደለም። ለጊዜው እኛ እስካሁን ድረስ እስከ 2030 በፊት 2027 ነበር፣ አሁን ወደ 2030 ሄዷል። ማለት ያው 2 ዓመት ማለት ነው። አሁን ደግሞ ስናየው በዛኛውም 2030 ብንወስደው 4 ዓመት ማለት ነው። እስከዚያ ድረስ ትንሽ እንትኖች አሉ። የኮርሲያ ኤሊጂቢሊቲችንን ይቀንስልና ምንድነው ይህም አብሪቬሽን ነው። የዚህ ካርበን ኦፍሴት ይባላል። እንደው በዚያ ዲቴል ውስጥ ባልገባ የዚያን ኤሊጂብል ለመሆን ለጊዜው እኛ ኤግዘምትድ ነን። ለጊዜው ኤግዘምት አልተካተትንም። ምክንያቶች አሉት። አንዳንዶችን አልጠቅሳቸውም። አሁን ለጊዜው በጣም ሴንሲቲቭ ኤሪያ ስለሆነ አጠቃላይ እኛ ወደብ የሌለን ሀገር ስለሆነ አንዱ እሱ ነው። ሌላም ፓርቶች አሉት። ስለዚህ እኛ ያንን ለጊዜው ኤግዘምት ነን። ከተወሰነ ጊዜ በኋላ ግን የተወሰነ ፐርሰንት ለዚያ አገር ላይ ሄደን አየር በክላችኋል ስለምንባል መክፈላችን አይቀርም። ያንን እንዳንከፍል የብዙ ሰዎች ትብብር አስፈላጊ ነው። የብዙ ሰዎች ትብብር፣ የብዙ ባለሀብቶች፣ የብዙ ዓለም አቀፍ ደረጃ ላይ እውቀቱ ያላቸው እንደኔ መጠነኛ እውቀት ሳይሆን በጣም ዲቴል ሪሰርች የሰሩ ሰዎች እዚያው ቦታው ላይ ዘይቱ ላይ የሰሩ ሰዎች አሁን እኔ የምናገረው እንደው ዶቶች ነው። ግን እነዚህን ዶቶች የሚያገናኙ ሰዎች ደግሞ አቅም ያላቸው ሰዎች አሉ። ኢትዮጵያኖችን በዚህ ኤሪያ ላይ በኢንጂነሪንግ ሙያ ላይ የሰሩ አንድ ሰው አቅ ነበር። አሁን እሳቸው አይ ቲንክ ከአንድ 6-7 ዓመት ይሆነኛል ካገኘኋቸው። እድሜያቸውም እንደገፋ አውቃለሁ። አሁን ይኖሩ አይኖሩም አላውቅም። ሌሎቹ ግን ይኖራሉ እርግጠኛ ነኝ። በተለያየ ሀገር አውሮፓም አሜሪካም ይኖራሉ። ኢትዮጵያ ውስጥ እንዳልኩት አይዲያውን ያውቁታል፣ ግን ታች ቱ ዘ ግራውንድ እስካሁን ድረስ ወይም በእጅ ያለ ኤክስፒሪየንስ ልምድ የለንም፣ ገና ነን። ዩኒቨርሲቲዎችም ይህንን የላቸውም ብዬ እርግጠኛ ሆኜ መናገር እችላለሁ። ቢገኝ ግን ይህ ስልጠና ቢከናወን ሀገራችን ከፍተኛ የሆነ ተጠቃሚ ትሆናለች ብዬ አስባለሁ። ታንኪዩ። ክቡራትና ክቡራን የሣድስ ቤተሰቦቼ እንግዲህ የመጨረሻ ጥያቄ ብቻ ለዶክተር አቅርባለሁ። ቢተላለፍ ሳልጠቅሰው ባላልፍ መልካም ነው። የረሳሁት እንደገናም ደግሞ ለትውልድ ይጠቅማል፣ ለሀገር ይጠቅማል ብለህ ዶክተር የምታስበው ነገር ካለ ጊዜ ልስጥህና በሱ ላይ ጠቅለል እናድርግ። እንግዲህ ቤተሰቦቻችን ከስር ኮመንት ላይ ጥያቄዎች ካሏችሁ ተያያዥ ነገሮች ሌላ ጊዜ ዶክተርን እንጋብዘዋለን። በሌሎች ሀሳቦች ላይ የምጋብዘው በጣም ብስል ያለ ሰው ነው። በጣም ነው የምወደው። ይሄንን ሀሳቡን ፍሎ እያደረገልን ነው። ዶክተር የቀረ ጥሩ። እኔ የቀረኝ የምለው ብዙ ነው ካለው ከሳብጀክቱ የተነሳ ይሄ አርዕስት ሰፊ አርዕስት ስለሆነ እንደው እስካሁን የሚያቀረብኳቸው ሃይላይቱን ነው። በተቻለ መጠን ደግሞ ስነ አመክንዮአዊ ለመሆን ሞክራለሁ። ምንድነው አሁን የተናገርኩትን ነገር ሁለት ነገሮች አሉ። ተግባር ያለ ጽንሰ ሐሳብ ምንድነው ይላል? ጽፌ ይዤዋለሁ። ይሄን እውርነት ነው ይላል። ጽንሰ ሐሳብ ደግሞ ያለ ተግባር ዝም ብሎ ባዶነት ነው። ይሄ እንዳይሆን ይህንን የሚመለከተው ሁኔታዎቹ እንደው ይሄ ነገር በጣም እኔም ወድጀዋለሁኝ፣ በዚህ ጉዳይ ላይ ልሳተፍበት እፈልጋለሁ የሚል ሰው
እነዚህን የጽንሰ ሀሳቡንና የተግባሩን ጉዳይ ማገናኘት ብንችል ኢትዮጵያ ውስጥ ጥሩ ነው። አንዳንዶቹ ይነግሩኛል፣ ለምን ምስጢሩን ታወጣለህ ይሉኛል። ይሄ አሁን ቅድም እንዳልኩት ነው። ኢትስ ኖት አሰች ኮምፒቲቲቭነስ። ይሄ ኮምፒቲሽን አይደለም። ራዘር ኮምፒቲቲቭነስ የምትቸው ኮምፒቲሽን አይደለም። የኔ አንድ ሰው ሌላ ቢያመርት የኔን ገበያ ይሻማኛል የሚያሰኝ ደረጃ አይደለንም ያለ ነው። እኛ እያንዳንዱ ሌሎቹ 5 ድርጅት 4 ድርጅት ቢገባ በጣም ውድ ቴክኖሎጂም ከመሆኑ አቅምን ማሰባሰብ ስለሚፈልግ ቢገባ ይሄ ኮላቦሬሽን ነው ብዬ ነው ማስበው። ደግሜ ነው ይህን የተናገርኩት። ለምን እነዚህ ጽንሰ ሀሳቦችና ተግባሮች መሬት ላይ እንዲወርዱ ላይቭ ኦን ኤክስፒሪየንስ እንዲሆን ለሀገራችን ለውጥ እንዲያመጡ ብዙ ሰው ነው የሚቀጥረው። ደግሞ ሳልናገር ያለፍኩት እንደዚህ አይነት ስራዎች ከእርሻ እንደው የሌላ ሰው ኮቴሽን መውሰድ ስለሆነብኝ ነው እንጂ ከእርሻ እስከ ጉርሻ ማለት ነው። ይሄ ሌላ ሰው ነው ሲናገር የሰማሁት። እና እርሻ ላይ ብዙ ሰው ይፈልጋል። ኤታኖሉን ለማምረት በጣም ብዙ ሰው ይፈልጋል። ሰስቴኔብል አቪዬሽን ፊውሉን ለማምረት ብዙ ሰው ይፈልጋል። ምን ያህል ፐርሰንት ሄዳችሁ? እኛ ጥናቱን አጥንተን ጨርሰናል። ከኢትዮጵያ አየር መንገድም ጋር ተፈራርመናል። አሁን ወደ ኢምፕሊሜንቴሽን ስንመጣ ምርት የመቀባበል ኦፍቴክ አግሪመንት ይባላል። እንዴት አድርጌ በአማርኛ እንደማመጣው ያስቸግራል፣ ግን የግዥና የሽያጭ ብለው ይሻላል። የግዥና የሽያጭ አግሪመንት ልንፈራረም ፕሮሰስ ላይ ነን። ይህንን ቴክኖሎጂ ለመጨረስ ብዙ ያጋጠሙን ቻሌንጆች አሉ። ትልቁ ቻሌንጁ ገንዘብ የማግኘት ቻሌንጅ ነው። በጣም በዚህ ብዙ ሙያ ያላቸው የውጭ ሀገር የድርጅቱም ባለቤት የሆኑ ብዙ የቴክኖሎጂ ባለቤቶች አሉ። ኢቨን ፓተንት ራይት ያላቸው አብረን የምንሰራ ሰው ግን ይሄ ደግሞ የግድ ይህንን ለማያያዝ ገንዘብ አስፈላጊ ነው። በእኛ በኩል ወደ 30% ለማዋጣት ዝግጅት ብናደርግም ዓለም አቀፍ አበዳሪዎች አገር ውስጥ የማይሞከር ነው፣ ብድሩን የማይሞከር ነው። መጠነኛ ለወደፊቱ ገና ስራ ስንሰራ አንዳንድ ለወርኪንግ ካፒታል ወይ እንደዚህ ልናስብበት እንችላለን። እንዲህ ሎካሊ አብዛኛው 90% ያክል የውጭ ምንዛሪ ስለሚፈልግ ስራውን ለመስራት ከኢንተርናሽናል ባንኮች ነው የሚፈልገው። የዚያ የገንዘብ መጠን ኢትዮጵያ ውስጥ ያሉት ባንኮችም ብናስተባብርም ምንድነው የሚባለው ሲንግል ቦሮወር ሊሚት የሚባል የባንኮች ህግ አለ። ያ ማበደር ከሚችሉት አቅም አላቸው። አሁን ያለው ምናልባት ተሻሽሎ እንደሆነ ባላቅም የካፒታላቸውን 1/4 ነው አንድ ባንክ ለአንድ ተበዳሪ ሊያበድር የሚችለው። ሶፋር እኔ ባለኝ መረጃ አሁን ተሻሽሎ ሊሆን ይችላል። አሁን ምናልባት የቁጥር ሚስ የማድረግ ነገር ቢኖር የባለሙያዎችም የሚያዳምጣሉ። ቁጥሮችን እንደ ስህተት እንዳይቆጠርብኝ አንድ ባንክ ነው ያገኘ ነው ትልቅ ባንክ የተባለው ስንጠይቅ 10 ቢሊዮን ብር ነው ሊያበድር የሚችል ማክሲመም 10 ቢሊዮን ብር አበድሮን ጆይንትሊ ከሌሎች ባንኮች ጋር ልንጨምር እንችላለን። እንደዚያም ሆኖ ግን ኢትዮጵያ ውስጥ ያሉት የባንኮች ካፒታልን ድምሩን ያው በየጊዜው ስለሚቀያየር ከፍ ማለት ነው ኦፍኮርስ ይኖራል። ዘንድሮ ባለው ሪፖርት መሰረት የዘንድሮን አላጠቃለልኩትም። የእኛን የፕሮጀክት የማበደር አቅም ሁሉም ቢመጡ አይሆንም። የራሳቸውን 1/4 ቢሰጡ ነበር። እሱም ብቻ አይደለም ሊሚቴሽኑ። እቃው በአብዛኛው ቴክኖሎጂው ሀገር ውስጥ ማምረት የማይቻል ስለሆነ ቴክኖሎጂውን ገዝተን ለማምጣት ከፍተኛ ወጪ ስለሚጠይቀን በዚህ ምክንያት አበዳሪዎች ጋራ ብዙ ድርድር ለመውሰድ ከኦልሞስት ወደ 2 ዓመት ፈይቶብናል። አሁን 75% ጨርሰናል። ቀሪዋ 25% የኔ ፓርትነር አሁን አውሮፓ ውስጥ ነው ያለው በዚህ ጉዳይ ላይ እየተነጋገረ እነዚህ ሁኔታዎቹ ካለቁ በየመስመር ውስጥ ያሉት ወይም በየጉዳዩ የሚመለከታቸው ደግሞ የበለጠ ሰፖርት የሚያደርጉን ለእኛ አይደለም
ለሀገራችን ለስፔሲፊካሊ ለኛ ለትንሿ ካምፓኒ አይደለም፣ ለሀገራችን በተለይም ደግሞ ለኢትዮጵያን ኤርላይንስ የጋራችን ስለሆነ ቢሆን የተመቻቸ ፕላትፎርም ቢፈጠርልን በአጭር ጊዜ ምርት አምርተን ቅድም ያልኩትን ጽንሰ ሀሳቡን ወደ ተግባር ለውጠን ህያው ፕሮጀክቱን ህያው ይሆናል የሚጨበጥ ነው ብለን ለማቅረብ ዝግጅት እያደረግን ነው። በዚህ ማንኛውም የምንጠይቀው አካል ቅድም እንዳልኩት ስነ ምንድነው አመክንዮነቱን ተከትሎ ይሄ አመክንዮ ነው አይደለም የሚለውን አይቶ አፋጣኝ ምላሽ በየትኛውም ወይም ድጋፍ ብዙ ወርዱን ስለማልወደው ነው እኔ መተባበር ብለው ነው ጥሩ የምወደው። ድጋፍ ይደረግልን የሚለው ብዙ እንትን አይደለም፣ ወደ አእምሮዬ አይቀበለውም። ግን ትብብር ቢያደርግ ይህንን ጥሩ ውጤት እናመጣለን ብዬ አስባለሁ። እጅግ አድርጌ አመሰግናለሁ ስለሰጣኝ እድል። ክብራትና ክብራን የሣድስ ቤተሰቦቻችን በጣም የሚገርም ቆይታ እንደነበረን እርግጠኛ ነኝ። ከዶክተር አጥናፉ ደምሴ ጋር በጣም ደስ ብሎኛል። እኔ ያው እናንተም በዚህ ዙሪያ ላይ የጠለቀ እውቀት እንዳገኛችሁ እርግጠኛ ነኝ። ለቀጣዩ ሀገራችን የምንሳሳበት የምንሰራበት ጊዜ ነው። እያንዳንዱ ነገር ችግር ስላለ፣ ጦርነት ስላለ፣ ግጭት ስላለ መልካም ነገር አይታይም አይባልም። በችግሮች መካከል ሁሉም የራሳቸውን ስራ ይሰራሉ። የሚዋጉ ሰዎች ይዋጋሉ፣ የሚሰሩ ሰዎች ደግሞ ይሰራሉ። ሁሌ ሀገር እንደዛ ካልሆነ ልክ አይመጣም። ስለዚህ እዚህ ጋር የምናየው ነገር በጠቅላላ የሚሰሩ ሰዎች ያላቸውን የቅን ልቦና እንደሆነ ታያላችሁ። በጣም የጠለቀ የዙሪያው እውቀቱን ችሎታውን ዶክተር አጥናፉ በደንብ አድርጎ አካፍሎናል። እግዚአብሔር ያክብርልኝ ብዬ የሣድስ ቤተሰቦቼ በእናንተ ስም ማመስገን እፈልጋለሁ። ዶክተር ሌላ ጊዜ እንገናኛለን ብዬ አምናለሁ። እግዚአብሔር ይስጥልኝ። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም፣ ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራንዮ፣ የተጠመቀበት ዮርዳኖስ፣ 40 ቀን የጸለየበት ቆሮንቶስ፣ ቃና ዘገሊላ ውሃን ወደ ወይን የቀየረበት ደብረ ታቦር፣ በቅዱስ መጽሐፍ ያነበብነውን በአካል የበረከቱ ተካፋይ እንሆን ዘንድ በጎልጎታ አስጎብኚ ድርጅት ከጃንዋሪ 3 እስከ ጃንዋሪ 11 በኢየሩሳሌም የበረከት ጉዞ ጥሪ ቀርቦልናል። በመላው ዓለም የምትኖሩ ውድ ኢትዮጵያውያን የበረከቱ ተካፋይ ተሆኑ ዘንድ ጥሪያችንን እናቀርባለን። ጎልጎታ አስጎብኚ ድርጅት ለዘመናውያን ኑሮ ታስቦ መሃል ከተማ ላይ የከተመው በጥራት ቅንጡ ተደርገው የተገነቡ አፓርትመንትና ቪላ ቤቶችን በሰሚት 72 40 ሺህ ካሬ ላይ ገንብቶ ያስረከበው የጌቱ ኮሜርሻል፣ የራማዳ ሆቴል፣ የሀበሻ ሲሚንቶ፣ ዱግዳ ኮንስትራክሽን እንዲሁም የግሎባል ቀለም እህት ኩባንያ የሆነው ጌትአስ ሪል ስቴት አሁን ደግሞ የዲፕሎማቶች ምርጫ በሆነችው ካዛንችስ ከባምቢ ሱፐርማርኬት ፊት ለፊት በብር ገዝተው በዶላር የሚያከራዩት ቢኖሩበት ደግሞ ዘመናዊ አኗኗርን የሚላበሱበት በ10% ቅድመ ክፍያ የግሎ የሚያደርጉት ቀሪውን ደግሞ በግንባታ ሂደት በ8 ዙር ያለምንም የዋጋ ጭማሪ ጠንቅቅ አድርገን ሰርተን እናስረክቦታለን። በልዩ ዲዛይን የሚገነቡትን በባለ 2 እና በባለ 3 መኝታ ቤቶች ከ115 ካሬ እስከ 159 ካሬ፣ ባለ 2 መኝታ 115 ካሬ በ11.7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 137 ካሬ በ14.4 ሚሊዮን ብር ሙሉ ክፍያ። ለበለጠ መረጃና ሳይት ለመጎብኘት ስክሪኑ ላይ ባለው ስልክ ይደውሉልን።